ወንበር ሲሰብሩ የት ነው ያየኸው? አምጣ ማስረጃ። ወንበር ሲሰብሩ አይተሃል? አለ ማስረጃ አለ? ታመጣለህ? ወንበር ሲሰብሩ ወድቀው ሲንፈራፈሩ በቪዲዮ ላመጣ አምጣ። ሙሉ ወንጌል ወንበር ሲሰበር ያየህበትን አንድ ማስረጃ አምጣ። መልካም፣ እሱን ማስረጃ አመጣለሁኝ። ልታመጣ አትችልም። ይኸውልህ ለምን እንደማታመጣ ድረስ ለምን እንደማታመጣ ንገር። ሙሉ ወንጌል ልታመጣ አትችልም። ለምን? ይሄ ገብረ ኢየሱስ ስርዓት እንዲኖራቸው አልተማሩም ማለት ነው። ስርዓት የለሾች ናቸው ማለት ነው። ኦኬ፣ ስርዓት የለሾች ናቸው ወይ ማለት ነው። አሁን ከአንተ ጋር መግባባት ሊያስቸግር። አንድም ከመጽሐፍ ቅዱስ ውጭ የሆነ አስተምሮ የላትም ሙሉ ወንጌል ብለሃል። ይሄ የምታየው ቪዲዮ ላይ ሙሉ ወንጌል አማኞች ቤተክርስቲያን ቶ የኛ አይደለም እሱ። የሙሉ ወንጌል አይደለም እሱ የኛ መጽሐፍ አይደለም። ሙሉ ወንጌል መግለጫ አውጥታለች በዚህ መጽሐፍ ጉዳይ ማለት ነው። እና መግለጫ አውጥታለች በዚህ መጽሐፍ ላይ በዚህ መጽሐፍ ላይ ዛሬ መግለጫ አውጥታለች። ምክንያቱም ይሄ ከ29 ዓመት በፊት ቆሻሻ ገንዳ ውስጥ የተጣለ መጽሐፍ ከቆሻሻ ገንዳ አውጥታችሁ ነው አሁን እናንተ ሙሉ ወንጌልን በዚህ እንትን በል ያላችሁ እና እሱን እንትን በሉት፣ ሪፖስት አድርጉት፣ ሼር አድርጉት። ላልደረሰው ሰው ላላየ ሰው እንደዛ እንዲደርስ አድርጉ ፕሊዝ። ሰው እንደዛ ይሁን። እሺ፣ ጥያቄ ያለው ሰው አለ? ስትሪክት ነች እያሉ ነበረ ሐሰተኛ አስተማሪዎች የሚከሷት። የስ ሲሪየስ ነች። በጣም 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 ሲሪየስ። እንደዚህ እንትን እንደምትሉት አይደለም። በጣም ሲሪየስ ነች። በጣም መድረኮች ወንጌል ቤተክርስቲያን እናንተ እንደዚህ የሐዋርያት ቤተክርስቲያን ምለው እኮ ለዛ ነው። እኔ አም ሶሪ እንደዛ እንትን አልኩኝባችሁ። ሙሉ ወንጌል አልኩኝ። አይ ነው እንትን ነው ምለው ነው ወንጌል ዩዥዋሊ ወንጌላውያን እያልኩ ነው የምጠራው። ግን አሁን ያው እንደዛ ነው። ሉተራን ታርጌት ሲደረጉ እንደመጣ ትክክል አይደለም እንዳልነው፣ ሌሎቹም ደግሞ አታክ ሲደረጉ ትክክል አይደለም ምናምን እንዳልነው ሙሉ ወንጌል ስለተነሳ ለዛ ነው አሁን ሙሉ ወንጌል የምለው ማለት ነው። እሺ፣ እንደዛ በዛ ተረዱ። እና ሙሉ ወንጌል በጣም ስትሪክት በመሆኗን የምታውቁት ልምምድ ላይ አስተምሮ ላይ ጭራሽ ተውት እና ልምምድ ላይ እንኳን ነቢይ ተጋብዞ ነቢይ ትቀበላለች። ሙሉ ወንጌል ታውቃላችሁ፣ ነቢያት ትሾማለች። ነቢያት ሲናገሩ ጳውሎስ እንትን ነው እንዳልኳችሁ ነው። በቃ ልምምዷ ትምህርቷ ከመጽሐፍ ቅዱስ ላይ 100% ኮፒ የሚደረግ ነው ምላችሁ። ለዛ ነቢያት ሲናገሩ ሽማግሌዎች ይጽፋሉ፣ ማስታወሻ ይጽፋሉ። ትንቢት ሲመጣ ሲናገር ማለት ይጽፋሉ፣ ቼክ ያደርጋሉ። ታምናላችሁ? ይሄንን ትንቢት ራሱ ጽፈው እየጻፉ እየተከታተሉ ሲነገር ቼክ ያደርጋሉ፣ ያመሳክራሉ። ዝም ብሎ እንደዛ የሚጠጣ ነገር የለም። ሙሉ ወንጌል ተናገርክ ትንቢት ምናምን አሜን ኖ ትመረምራል፣ ትፈተሻለህ፣ እንደዛ ነው ሙሉ ወንጌል ማለት ነው። በጣም በስርዓት ኤቭሪቲንግ ስርዓት። እንደዚህ ዝም ብሎ እንትን የሚል አይደለም። ልምምዷም አስተምሮቶቿም በጣም ስርዓት ነው። እና ሙሉ ወንጌልን በትምህርት መክሰስ የሚቻል አይደለም። አንድ ትምህርት የሙሉ ወንጌል ትምህርት መጽሐፍ ቅዱሳዊ አይደለም የሚባል ይሄ ትምህርቷ መጽሐፍ ቅዱሳዊ አይደለም፣ እንደ እግዚአብሔር ቃል አይደለም የሚል አይሴድ አንድ ከዚህ በፊት ብያቸዋለሁ በጣም ብዙ ጊዜ ማለት ነው። አንድ የሙሉ ወንጌል ትምህርት ወይም ልምምዷ መጽሐፍ ቅዱሳዊ አይደለም ይሄ ከየት መጣ የሚባል የለም። እንዳልኩት ዶክትሪኗም ልምምዷም ሙሉ ለሙሉ ከመጽሐፍ ቅዱስ ነው የተቀዳው። ሙሉ ለሙሉ ማለት ከመጽሐፍ ቅዱስ የተቀዳ ነው። ሰው እንደዛ ማለት አይቻልም። ሙሉ ወንጌልን አስተምሮ ማለት ነው። ለዛ ነው እኔ ዲቤትም ጠርቻለሁ ከዚህ በፊት አይደለም የሚሉ ሰዎችን
እና እስቲ ዲቤት የምትፈልጉ ከሆነ በሙሉ ወንጌል አስተምሮ ዙሪያ ነው ውይይት እንግባ ብዬ ጠርቻለሁ። ግን እንትን ያለ ሰው የለም። እሺ ላሳየህ አስገባኝ። አሳየኝ ና አስገባኝ እና ማነህ ላሳየህ የሚለው ወይ ሙሉ ወንጌልን ነው የምታሳየኝ? እሺ ገብረ ኢየሱስ ና ግባ፣ ልኬልሃለሁ ና ግባ። አንድ ትምህርት አታመጣም። አንድ ትምህርት የሙሉ ወንጌል ትምህርት አንድ መጽሐፍ ቅዱሳዊ ያልሆነ ትምህርቷን አታመጣም። አንድ ሙሉ ወንጌል ትምህርት አንድ መጽሐፍ ቅዱሳዊ ያልሆነ አንድ ትምህርትና አንድ ልምምድ ካላት እኔ ተንበርክኬ ይቅርታ ጠይቃለሁ። ድንጋይ ላይ ተንበርክኬ ማሩኝ መርምሩኝ ብዬ ይቅርታ ጠይቃለሁ። ሰላም እንዴት ነህ? ወደር የሌለህ ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ድምፅህ አይሰማም። አይሰማም? ድምፅ አይሆንም? እግዚአብሔር ይመስገን። ዘግይቶ ነው እንደሚደርሰው ድምፅ? አይ ዶንት ኖ። ዘግይቶ ነው የሚደርሰው። ከአንተ ነው ወይስ ከኔ ነው? እኔ ይሰማኛል በደንብ። ያንተ ይሰማኛል? አሁን ለእኔ ግን ይሰማሃል? አንተን? ለእኔ ይሰማኛል። አዎ መልካም መልካም። እሺ ሙሉ ወንጌል እንደ እግዚአብሔር ቃል ያልሆነ ትምህርትና ልምምዶ አንድ ካለ እኔ ተንበርክኬ ይቅርታ ጠይቃለሁ። አንድ የሙሉ ወንጌል ቤተክርስቲያን አስተምሮ መጽሐፍ ቅዱሳዊ ያልሆነና ልምምዷ መጽሐፍ ቅዱሳዊ ያልሆነ አንድ ነው ያልኩት። አንድ ብቻ ካለ በጣም በቂ ነው። አንድ ብቻ ካለ ኦኬ መልካም። ልምምዷን እነዚህ ስለ መንፈስ ቅዱስ ትቀበላላችሁ አይደል? እናንተ ጴንጤቆስጤ የሚባለውትን መንፈስ ቅዱስን የማይቀበል ክርስቲያን ካለ እሱ የተረገመ ነው፣ ክርስቲያንም አይደለም። ስለዚህ እንቀበላለን፣ ክርስቲያን ስለሆኑ እንቀበላለን። መንፈስ ቅዱስን የማይቀበል ክርስትና እሺ ያላለ መልካም። በዚህ መንፈስ ቅዱስ ተሞላን ብለው ወድቀው የሚንፈራፈሩ ወንበር የሚሰብሩ አሉና ይሄ ወንበር መስበር ወድቆ መንፈራፈር መጽሐፍ ቅዱሳዊ ነው ብለህ ታምናለህ አንተ? በጣም ጥሩ ጥያቄ ነው። ወንበር መስበር ስነ መለኮት አይደለም። ወንበር መስበር መንፈራፈር ምናምን የሚባል ነገር ትምህርትም ስነ መለኮትም የለም። ሰዎች በመንፈስ ቅዱስ ሲነኩ የተለያየ ሪያክሽን ሊያሳዩ ይችላሉ። ለምሳሌ በመንፈስ ቅዱስ መነካቱን ተወውና በመንፈስ ቅዱስን ባይነኩ ሰዎች ለምሳሌ ወርሺፕ ላይ አምልኮ ሰዎች በአምልኮ ሰዓት ላይ የተለያየ አይነት የአምልኮ ስርዓት አላቸው ሰዎች ማለት ነው። ልምድ አላቸው። ለምሳሌ አንዳንዱ ሲመለክ ዝም ብሎ እንደዚህ የሚቆመው እንደዚህ የሚያይ ሰው እያመለከ አይደለም ማለት ግን አይደለም፣ እያመለከ ነው። እንደዚህ ብሎ የሚቆም ሰው አለ። አንዳንድ ሰው ደግሞ እንደዚህ የሚያጨበጭብ ሰው አለ። ኦኬ ሲነካ እንደዛ የሚሆን ሰው አለ። አንዳንዱ ደግሞ እየዘለለ የሚያመሰግን ሰው አለ። እየዘለለ ወደዚህና ወደዛ እያለ መሄድ አለ። ዲፔንስ እንደ ሰውየው ነው። ስለዚህ አሁን መንፈስ ቅዱስ ሲነካ አንደኛው እንደዚህ መሆን አለበት፣ መውደቅ አለበት፣ መቀመጥ አለበት፣ መሳቅ አለበት፣ መዝለል አለበት የሚል ስነ መለኮት የለም። መንፈስ ቅዱስ ግን በነካው ጊዜ ሰውየው የተለያዩ ሪያክሽኖችን ሊያደርግ ይችላል። ስለዚህ ዋስሮ ዊዳት ምንድን ነው የዛ ችግር? እንደ ሰውየው ነው እንዳልኩ። አሁን እኔ አምልኮ ጥሩ እንደ ሰውየው ነው ሰውየው ሪያክት ያደርጋል። ዲፔንስ እንደ ሰውየው ነው። ለምሳሌ እንዳልኩ ነው ሲዘመር፣ እኔ መዝሙር ሲዘመር እኔ አሁን ለምሳሌ መዝሙር ሲዘመር በጣም ክሬዚ ነኝ ባይዘው ዝም ብዬ እንደዚህ ቆሞ እንደዚህ ከሚሉ ሰዎች ምናምን አይደለሁም። ሰው አንዳንድ ሰው እንደዛ ይመስለውና
ሰው እንደዛ ይመስለውና እንትን ማለት ነው የምወደው በጣም ፈትቼ ምናምን ነው ማመልከው ማለት ነው ጌታን። እና አንዳንድ ሰው ግን እንደዚህ ዝም ብሎ ቆሞ እንደዚህ የሚያመልካል። ያ ማለት ያ ሰው አልተነካም ማለት አይደለም፣ እያመለከ ማለት አይደለም። ዲፔንስ እንደ ሰውየው ነው። ሪያክት ያደርጋል ሲነካ ሰውየው እንደ ሰውየው ነው። ስለዚህ አሁን ስነ መለኮት አይደለም። አሁን መውደቅ፣ መነሳት፣ ወደዚህና ወደዛ ማለት ቀጥ ብሎ መቆም ይሄ ስነ መለኮት አይደለም፣ የሰዎች ሪያክሽን። እሺ ጎሄድ። መልካም። ቅድም ስትናገር ሙሉ ወንጌል ላይ መጽሐፍ ቅዱሳዊ ያልሆነ ልምምድ አንዳች ነገር የለም፣ አንድ ሰው ይምጣና ያሳየኝ ስትል ሰማሁና የለም ሊኖር አይችልም። አሁን የነገርሁህንና የጠየቁህን ልጨርስ። አሁን የነገርሁህን ውድቆ መንፈራፈር አለ፣ ወንበር መስበር አለ። ይሄ መጽሐፍ ቅዱሳዊ ነው ብለህ ታምናለህ አንተ? ይህ ልምምድስ ከምን የመጣ ነው? ና ቆይ ሙሉ ወንጌል መንፈስ ቅዱስ ሲነካ ሰው ይንፈራፈራል ይወድቃል የሚለውን ብላ ያለችውን አምጣ፣ ማስረጃ አምጣ። እንደዛ ብላለች ሙሉ ወንጌል? በተግባር ነው። በተግባርም ሆነ በአስተምሮ ነው ያልከው። አሁን ወደ አስተምሮ ልመጣ ነው። በተግባርም ፕራክቲካሊ ሆዶን ሰከንድ ሙሉ ወንጌል ሰዎች በመንፈስ ቅዱስ ሲነኩ መሬት ላይ መውደቅ አለባቸው፣ መንፈራፈር አለባቸው ትላለች ወይ? እንደዛ ትላለች ሙሉ ወንጌል? ነገርኩ። እንደ የሰውየው ነው ያ ሪያክሽን የሰውየው ነው። ለምሳሌ በመንፈስ ቅዱስ መነካቱን ራሱ ተውና ሰው ሲዘመርም ሲያለቅስ ሰው ባህል ተው፣ ክርስቲያኑንም ባህል ለቅሶ ቤት አለ። ሰዎች ሲያለቅሱ ሀዘን ላይ ሄደው አንዳንድ ሰዎች ሲያለቅሱ ዝም ብለው እንባ ማያወጣቸው ሰዎች አሉ። ውስጣቸው በጣም የተጎዳ የሚያዝኑ የሚያለቅሱ በውስጣቸው ማለት ነው። አንዳንዱ የሚያወጣ አለ፣ ድምፅ ማያወጣ አለ። አንዳንዱ ደግሞ በጣም ጮክ ብሎ ያለቅሳል። ዲፔንድ እንደ ሰውየው ነው። ስለዚህ ይሄኛው አሁን ዌልካም ቱ አሁን አንተ የምትለውም ሰውየው በመንፈስ ቅዱስ ሲነካ ሪያክት ሊያደርግ ይችላል በተለያየ መንገድ። እንደ ሰውየው ነው ያልኩ ለዛ ነው። ሰውየው ወይ በመዝለል ሊሆን ይችላል ደስታውን የሚገልጸው፣ ወይ ደግሞ በመንፈራፈር ሊሆን ይችላል፣ ቀጥ ብሎ በመቆምም ይችላል። ዋሬቨር ሙሉ ወንጌል ስነ መለኮት አርጋ ሰርታለች። እሱን መንፈስ ቅዱስ ሲነካ ሰው እንዲወድቃል፣ እንዲደሰታል፣ ወይ ቀጥ ብሎ ይቆማል ያለችበት አለ። ምንድን ነው የምታወራው? መልካም እንግዲያው ይሄ አሁን አንተ የምትለኝና ያየሃቸው ልምምዶች መጽሐፍ ቅዱሳዊ ካልሆኑ ልክ በስሜት ሀዘንተኞች ወድቀው ሰው ደግፎ እንደሚያጽናናቸው ሁሉ ሙሉ ወንጌል ቤተ ክርስቲያን ላይም ወድቀው የሚፈራፈሩ ወንበር የሚሰብሩትን አውግዛለች። ሙሉ ወንጌል ወንበር ሲሰብሩ የት ነው ያየኸው? አምጣ ማስረጃ። ወንበር ሲሰብሩ አይተሃል? አለ ማስረጃ አለ? ታመጣለህ? ኦኬ። ወንበር ሲሰብሩ ወድቀው ሲንፈራፈሩ በቪዲዮ ላመጣ አምጣ። ሙሉ ወንጌል ወንበር ሲሰበር ያየህበትን አንድ ማስረጃ አምጣ። መልካም፣ እሱን ማስረጃ አመጣለሁኝ። ልታመጣ አትችልም። ለምን እንደማታመጣ ንገረኝ። ሙሉ ወንጌል ልታመጣ አትችልም። ለምን? አንዳንድ ሰዎች እንደዚህ በመንፈስ ቅዱስ ተነክተው ኦኬ ያልሆነ ሪያክሽን ሲያደርጉ ዲያቆናት አሉ። ዲያቆናት የሚባሉ አሉ። የኛ አገልግሎታቸው ይህንን እንትን ይላል። ሰዎች የተለያየ ወጣ ያለ ሪያክሽን ሲያደርጉ ከእንትን የወጣ ከስርዓት የወጣ ከሆነ መተው ይይዘዋቸዋል ሰዎቹን ማለት ነው። ዲያቆናት አሉ። ወንበር እስኪሰብሩ አይጠበቅም። ይቅርታ ጋር አንዴ ይቅርታ። እኔ ገብረ ኢየሱስ ስርዓት እንዲኖራቸው አልተማሩም ማለት ነው። ስርዓት የለሾች ናቸው ማለት ነው። ኦኬ፣ ስርዓት የለሾች ናቸው ወይ ማለት ነው። አሁን ከአንተ ጋር መግባባት ሊያስቸግር ነው። ሙሉ ወንጌል አዳራሽ ውስጥ ለምሳሌ አሁን አንድ ሙሉ ወንጌል የቤተክርስቲያን አዳራሽ ውስጥ ሂድ። በዛ ውስጥ ምናልባት 10,000 ሰው ይኖራል። ከ10,000 ሰው ምናልባት
አንድ ሰው ወይ ሁለት ሰው እንደዛ ካረገ ስነ ምግባር የላቸውም ሙሉ ወንጌል ነው የሚባለው? እንደዛ ነው የምትለው? አሁን ነውር አይደለም? አሁን ንግግርህ ራሱ አገላለጽ እንኳን አይሰማህም? አሁን ስነ ምግባር ስልህ እንደዚያ ሲያደርጉ ይሰማኛል። አሁን አይሰማህም አንተን? እኔ ይሰማኛል። ቶሎ ስለማትመልስልኝ ነው እንትን ደግሜ የምጠይቀው። መልካም ኦኬ። አሁን በተግባር የሚታየውን አንተም ያመንኸውን ልተውና አንድም ከመጽሐፍ ቅዱስ ውጭ የሆነ አስተምሮ የላትም ሙሉ ወንጌል ብለሃል። ይሄ የምታየው ቪዲዮ ላይ ሙሉ ወንጌል አማኞች ቤተክርስቲያን ቶ የኛ አይደለም እሱ፣ የሙሉ ወንጌል አይደለም እሱ የኛ መጽሐፍ አይደለም ይላል እኮ መጽሐፉ። ኖ ይሄ መጽሐፍ አሁን ፖስት አድርጌዋለሁ። ሙሉ ወንጌል መግለጫ አውጥታለች በዚህ መጽሐፍ ጉዳይ ማለት ነው። እና መግለጫ አውጥታለች በዚህ መጽሐፍ ላይ በዚህ መጽሐፍ ላይ ዛሬ መግለጫ አውጥታለች። ምክንያቱም ይሄ ከ29 ዓመት በፊት ቆሻሻ ገንዳ ውስጥ የተጣለ መጽሐፍ ከቆሻሻ ገንዳ አውጥታችሁ ነው አሁን እናንተ ሙሉ ወንጌልን በዚህ እንትን በል ያላችሁት። ይሄ መጽሐፍ በአጥቢያ ቤተክርስቲያን ነው። እንደ ሙሉ ወንጌል አሁን እንደ ኢትዮጵያ ሙሉ ወንጌል ወጥ የሆነ አሰራር ባልነበረበት ጊዜ በሁሉም አጥቢያ የነበረ አይደለም። በአንድ አጥቢያ ውስጥ የነበረ ሰው በዚያ አጥቢያ የነበሩ ሰዎችን አስገምግሞ ትርጉም ስራ ነው ያሳተመው የነበረው ነው። ሙሉ ወንጌል ወዲያው ይሄንን አይታ ይሄ ከመጽሐፍ ቅዱስም ከሙሉ ወንጌል ዶክትሪንን ጋር የተጣላ መጽሐፍ ነው ብላ አውግዛ ይሄን መጽሐፍ ሰብስባ ጋርቤጅ ውስጥ የከተተችውን መጽሐፍ ነው አሁን አውጥታችሁ ሰለብሬት የምታደርጉት። ስለዚህ ይሄ የሙሉ ወንጌል መጽሐፍ አይደለም። መልካም። ይሄ ሙሉ ወንጌል ያገደችበትና ጋርቤጅ ውስጥ ያስቀመጠችበት ማስረጃ ይኖር ይሆን? ኤፍሬም ፖስት አድርጌዋለሁ። እኔ ውስጥ ግባና ሙሉ ወንጌል ሰሞኑ በጣም ሚዲያ ላይ እየዞረ ስለነበር ሙሉ ወንጌል መግለጫ አውጥታለች ዛሬ ተናግራ በዝርዝር ይሄ ያልኩህን በዝርዝር አስቀምጣለች። እኛ ደላስ 4-5 መንስ ስንል የነበረውን በዝርዝር አስቀምጣለች። ይሄ መጽሐፍ በአጥቢያ ቤተክርስቲያን የተዘጋጀ ነው። በሁሉም አጥቢያዎች ላይ የነበረ መጽሐፍ አይደለም። ወዲያው ታይቶ ትክክል እንዳልነበር ስለተደረሰበት የታገደና የተወገዘ መጽሐፍ ነው። የቤተክርስቲያናችን ማስተማሪያ አሁን ይሄኛው አይደለም አገልግሎት ላይ ያለው ብላለች። እሱንም አሁን አገልግሎት ላይ ያለውንም እኛ ሰሞኑ ፖስት ስናደርገው ነበረ። እሱንም ፖስት አድርጌዋለሁ። ሰሞኑ ሌላ ነው አገልግሎት ያለው። ይሄ ከ29 ዓመት በኋላ ለምን ሚዲያ ላይ ይዘውት እንደመጡት እግዚአብሔር ይወቀው። ይሄ የተወገዘ ነው። በኢትዮጵያ ሙሉ ወንጌልም አጥቢያ የነበረም አይደለም። ይሄ በአንድ አጥቢያ ቤተክርስቲያን በአንድ ሰው ተተርጉሞ እዛው በነበሩ አጥቢያ መሪዎች ተገምግሞ እንዲታተም የተደረገ ነበረ። ወዲያው ሙሉ ወንጌል እሱን አይታ ከመጽሐፍ ቅዱስም ከሙሉ ወንጌል ዶክትሪን ጋር ትክክል ስላልነበረ እንዲታገድ አድርጋ በደብዳቤ አገልግሎት ላይ እንዳይውል ያደረገችው መጽሐፍ ነው ይሄ መጽሐፍ ማለት ነው። ስለዚህ የእኛ መጽሐፍ አይደለም። አሁን ጥሩ። አሁን ይህን መጽሐፍ የሙሉ ወንጌል መሆኑንና ሙሉ ወንጌል ደግሞ የምትቀበላቸው የስህተት አስተምሮ ናቸው ብለን ካሳየናችሁ በኋላ ነው ይህንን መግለጫ የሰጠች? ከዚያ በፊት ነው ኤፍሬም? ኦኬ። ይሄኛው መጽሐፍ የመጣው አሁን አይደለም። ይሄኛው መጽሐፍ የዛሬ 4 ወር 5 ወር መጥቶ እኛ ማለት እኔ እዚህ የሙሉ ወንጌል ልጆች አለን፣ ዶክተር ሻውል ምናምን አለን፣ የሙሉ ወንጌል ልጆች ማለት ነው። ይሄ መጽሐፍ ወጥቶ እዚህ ጋር ስተት አለ ተብሎ ሲነገር በተደጋጋሚ ምን ብለን መልስ ሰጥተናል። ይሄ አገልግሎት ላይ ያለ አይደለም። አሁን አገልግሎት ላይ ያለውን አምጡ ስንባል ይዘን መጣል። ይሄው አገልግሎት ላይ ቤተክርስቲያኒቷ ላይ ያለው የደህንነት መሰረታዊ ክርስትና ትምህርት ማስተማሪያ መመሪያ መጽሐፍ ይሄ ነው ብለን አቀረብን። ይሄኛው አገልግሎት ላይ አውልም ቤተክርስቲያኗ ኦልሬዲ ያገደችው መጽሐፍ ነው። ይሄ አግዳው አገልግሎት ላይ እንዳይውል ያደረገችው መጽሐፍ ነው። ከ29 ዓመት በፊት የነበረ ነው። ይሄ ደግሞ የታተመው ይሄ ደግሞ የራሱ አገልግሎት ላይ የነበረው በአጥቢያ ቤተክርስቲያን ነው። በኢትዮጵያ ሙሉ ወንጌል አጥቢያዎች አልነበረም ብለን ስንናገር ሰነበትን። አንለቅም እኛ ምክንያቱም ደብዳቤ ሙሉ ወንጌል ትክክል አይደለም ያለችበትን ደብዳቤ አምጡ አሉን። እንዴ ሙሉ ወንጌል ትክክል አይደለም ያለችውን ደብዳቤ ለምንድን ነው? ይሄ እኮ የደህንነት ማስተማሪያ መጽሐፍ ነው። የቤተ ክርስቲያኒቷ የደህንነት ማስተማሪያ ነው። ይሄ ትክክል እንዳልሆነ እንዲወገዝ ደብዳቤ የምትጽፈው ለዛው አጥቢያ ቤተ ክርስቲያን ነው። ለሱ ደግሞ ጽፋ መጽሐፍ ብቻ አይደለም
በኢትዮጵያ ሙሉ ወንጌል በጠቅላላ ወጥ የሆነ መጽሐፍ ታትሞ የማስተማሪያ ማለት ነው የደህንነት ማስተማሪያ በሁሉም ቦታ ተሰራጭቷል። ይሄው መጽሐፉ እዚህ ላይ ችግር ካገኛችሁ አምጡ፣ ይሄ ነው መጽሐፉ አሁን አገልግሎት ላይ የዋለው አለ። መጽሐፉ ላይ ራሱ ምን ይላል መሰለ? መጽሐፉ ላይ ራሱ የባለፈው ይላል ፖስት አድርጌዋለሁ እኔ ከተወሰኑ ቀናቶች በፊት ማለት ነው። ፖስት አድርጌዋለሁ ያንን መጽሐፍ። መግቢያው ላይ ምን ይላል? እሱ ራሱ ትክክል ስላልነበር መሻሻልና መታረም ያለበት ነገር ስላለ ተሻሽሎና ታርሞ ይሄ መጽሐፍ ታትሟል የሚል እዛው ላይ መግቢያው ላይ አለ ማለት ነው፣ ያኛው መጽሐፍ ላይ። እሱን ይዘን መጣን፣ አሳየናቸው። ስናሳያቸው አንፎርቹኔትሊ ምን ማለት ጀመሩ? አይ በቃ ሙሉ ወንጌል የኔ አይደለም ያለችበት ኦፊሻል ደብዳቤው ለእኛም ስላልመጣ ምናምን አሉ። የራሳችሁ ጉዳይ አለን። እኛ ግን አንፎርቹኔትሊ አንዳንድ የእኛ ሰዎች ራሱ ይህንን ሙሉ ወንጌል የምታስተምር ከሆነ ትክክል አይደለም ምናምን እያሉ መጻፍ ጀመሩ፣ የኛው ክርስቲያን ልጆች ማለት ነው። እንደዛ ሲሉ ሙሉ ወንጌል ያኔ እያሳሳቱ ስለሆነ ማግለጫ ወጣች። ሙሉ ወንጌል ያንን ማግለጫ ወጣችሁ ዛሬ ነው ኦኬ፣ ትላንት ወይ ዛሬ ነው መግለጫ ወጣችሁ ደብዳቤ ጽፋ። ይሄ አሁን የነገርኩህን ማለት ነው። ይሄ የታገደው ይሄ መጽሐፍ የታገደው ከዛሬ ስንት ዓመት በፊት እንደነገርኩ ነው። ከ29 ዓመት በኋላ ነው አሁን የተነሳው ማለት ነው። መጽሐፉ ትክክል እንዳልሆነ አይተን አርመን ቀይረን ምናምን ነው ትምህርታችን ዶክትሪናችን የኛ ግልጥ ነው ብላ አስቀምጣለች። yes እሺ መልካም። ግን አሁን ከታየ በኋላ ሙሉ ወንጌል መግለጫ መስጠቷን አደንቃለሁ። ነገር ግን ከተሻሻለው መጽሐፍ ላይ ቆይ አንዴ ከዚህ ላይ ያሉ ይዘቶችን ቆይ አንዴ እየተደማመጥን ቢሆን አይሻልም? ኤፍሬም ቆይ እኔን ስማ፣ ስህተት ስለተናገርክ ነው እንዴ? ከታየ በኋላ ምንድነው ምንድነው? ቆይ ይሄኛው ሙሉ ወንጌል ከታየ በኋላ አሁን መግለጫ ብዙ ጊዜ አዳመጥኩ አይደል ኤፍሬም? እኔ ደግሞ አዳምጠኝና ከዚህ ላይ ስተሃል ብትለኝ አይሻልም? ቆይ እሺ፣ ታች ውረድ። አሁን ከታየ በኋላ ሙሉ ወንጌል መግለጫ ማውጣቷ ማለት ምን ማለት ነው? አሁን ቲክቶክ ላይ ከታየ በኋላ ሙሉ ወንጌል መግለጫ ማውጣቷ፣ ይሄ መጽሐፍ እኮ ተሰርዞ አዲሱ መጽሐፍ ከዋለ ስንት ዓመቱ እንደሆነ እኮ ነገርኩ እኮ። አማርኛ አይደለም እንዴ የምናወራው? አንግባባም እንዴ? ሙሉ ወንጌል መግለጫ ያወጣችሁ አሁን መግለጫ ዛሬ ያወጣችሁ ሙሉ ወንጌል ይሄ መጽሐፍ በአጥቢያ በሙሉ ወንጌል ቤተክርስቲያን በአጠቃላይ አገልግሎት ላይ የነበረ አይደለም። በሁሉም አጥቢያዎች ኦኬ፣ በአንድ አጥቢያ በአንድ ሰው ተተርጉሞ የቀረበ በዛ አገልጋዮች ተገምግሞ እንዲታተም ያደረጉት ነበረ። ስለዚህ ወዲያው ታይቶ ተገምግሞ ትክክል ስላልሆነ ተወግዞ እንዲታገድ የተደረገ መጽሐፍ ነው። ይሄን ካረግን ይሄን ያህል ዓመታችን ነው መጽሐፉም ይሄውና ብለው መጽሐፉን እኛም አስቀድመን ፖስት አድርገንላቸዋል። ስለዚህ ሙሉ ወንጌል የቀየረችው ዶክትሪን የለም፣ የምትቀይረውም ዶክትሪን የላትም። ሙሉ ወንጌል ዶክትሪኗ መጽሐፍ ቅዱሳዊ ነው፣ ትክክል ነው። እንዳልኩት የሐዋርያቶችን ትምህርት ነው፣ የኢየሱስ ትምህርት ነው ዶክትሪኗ። መጽሐፉ እኮ የተወገዘው የሙሉ ወንጌል ዶክትሪንን ከሙሉ ወንጌል ዶክትሪን ጋር ስለሚጣላ ነው መጽሐፉ የተወገዘው። ከሙሉ ወንጌል ዶክትሪን ጋር የተጣላ መጽሐፍ ስለሆነ ትክክል አይደለም፣ ቤተክርስቲያናችን ሪፕሬዘንት አያደርግም ተብሎ ታወግዞ ኦልሬዲ መጽሐፉ ሪፕሌስ ተደርጎ በመላው ኢትዮጵያ ሙሉ ወንጌል ተሰራጭቶ አገልግሎት ላይ የዋለ መጽሐፍ አለ። ኦኬ፣ እኔ ራሱ ፖስት ያደረኩት አሁን የደህንነት ማስተማሪያው 2007 በኢትዮጵያ አሁን 2018 መሰለኝ 11 ዓመት የዛሬ 11 ዓመት የታተመው ቮሊዩም 1 2 3 ሚል መጽሐፎች አሉ የታተመ ማለት ነው። ስለዚህ አሁን ሙሉ ወንጌል ያሻሻለችው መጽሐፍ የምታሻሽለውም ትምህርት የላትም፣ ያሻሻለችውም ትምህርት የላትም። የሙሉ ወንጌል ትምህርት መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ የሐዋርያት ትምህርት ነው፣ የኢየሱስ ትምህርት ነው። ሰው ምንም የምትቀይረው የምታሻሽለው ዶክትሪን የላትም። ሲጀመር ሙሉ ወንጌል የተመሰረተችውም ዶክትሪኗ መጽሐፍ ቅዱስ ላይ ነው፣ የሐዋርያት ትምህርት ላይ ነው። ስህተት የነበረበት መጽሐፉ ነው። መጽሐፉ አንድ ሰው የትርጉም ስራ ነው ያመጣው። ተርጉሞ የሆነ መጽሐፍ አመጣና በአንድ አጥቢያ ውስጥ የነበረ ሰው ነው በዛ መሪዎች አሳይቶ አስገምግሞ መጽሐፉ እንዲታተም አደረገ። ኢትዮጵያ ሙሉ ወንጌል አይደለም ያሳተመችው ያንን መጽሐፍ፣ በሁሉም አጥቢያዎች ላይ የነበረ መጽሐፍም አልነበረም። ያ መጽሐፍ ወዲያው መሪዎች ጋር ሲገባ ይሄ መጽሐፍ ከሙሉ ወንጌል ዶክትሪን ጋር እኮ የሚጣረስ ነው፣ እንደዚህ የሚል ስህተት አለው ተብሎ ወዲያው ተወግዟል። መጽሐፉ ነው ግልጽ አይደለም እንዴ?
ትክክል ስላልሆነ መጽሐፉ ተሰብስቦ ቢን ተደርጓል። መጽሐፉ ተተክቷል ከዓመታት በፊት ማለት ነው። በሌላ በእውነት በትክክለኛ መጽሐፍ እንደ እግዚአብሔር ቃል የሆነና የሙሉ ወንጌልን ዶክትሪን በትክክል የያዘ መጽሐፍ ታትሞ ተሰራጭቷል በመላው ኢትዮጵያ ሙሉ ወንጌል ማለት ነው አጥቢያዎች ላይ። ስለዚህ እሱ አገልግሎት ላይ ያለ አሁን እሱ ነው አገልግሎት ላይ ያለው። ይሄ መጽሐፍ የሙሉ ወንጌል መጽሐፍ አይደለም። ሙሉ ወንጌልም አታውቀውም። በአንድ አጥቢያ የተዘጋጀ መጽሐፍ ነው። እሱን ነው መግለጫ አሁን ያወጣችው። ይሄ መጽሐፍ ካወገዝኩት ዘመናት ቁጥር የለውም። ይሄ ከብዙ ዓመታት በፊት የተወገዘ የተቀየረ ሪፕሌስ የተደረገ መጽሐፍ ነው። እኛ የምናውቀው አይደለም። ከዶክትሪናችንም ከእግዚአብሔር ቃል ጋርም አንድ ላይ መሄድ መጽሐፍ አይደለም። ዛሬ እንደ አዲስ ለምን ማንሳት ተፈለገ? እኛን በዚህ ዓመተ ምህረት ይህንን አድርገናል ብላ መጽሐፍ በዝርዝር መግለጫ ሰጥታለች ሙሉ ወንጌል ማለት ነው። ሰው አሁን ሙሉ ወንጌል እንደ ቀየረች ዶክትሪኗ እንደች አረባክ ሙሉ ወንጌል ዶክትሪኗ እኮ አለ ማምነው ብላ ዶክትሪኗ በዝርዝር ዌብሳይቷ ላይ እኮ አስቀምጣለች አይደለም እንዴ? ሙሉ ወንጌል የተመሰረተችው የዛሬ 5 ዓመት 10 ዓመት ይመስላል እንዴ? ሙሉ ወንጌል ከተመሰረተች ጀምሮ ስትመሰረት ሙሉ ወንጌል ዶክትሪኗ መጽሐፍ ቅዱሳዊ ነው። ሐዋርያት ትምህርት ላይ ነው። የኢየሱስ ትምህርት ላይ ነው ዶክትሪኗ። ስለዚህ የቀየረችውም የምትቀይረውም የምታሻሽለውም ዶክትሪን የለም። ከማርያም ሲወለድ ስጋና እንደውም እዛ ጋር የሰጡት መግለጫ ላይ እኛ አንቀጽ ጠቅሰው እኛ እኮ ይኸው ዶክትሪናችን ላይ እኮ ይሄን ስለ ኢየሱስን በተመለከተ ይሄንን እኮ አስቀምጠናል ብለው እዛው ላይ አስቀምጠዋል። ከማርያም ስጋ እና ደም አልነሳም ወይ ስጋ እና ደም አልተካፈለም የሚል ይሄ የሰውየው ትምህርት ነው፣ የሙሉ ወንጌል አይደለም። እኛም የደህንነት ትምህርት ስንማር እኔ የደህንነት የዛሬ 20 ምናምን ዓመት ነው ሙሉ ወንጌል ነው ደህንነት የተማርኩት። የዛሬ 20 ምናምን ዓመት ማለት ነው። በኤግዛክቱ ዓመቱን አልነገርም ለእንትኔ ማለት ነው። ለእኔም ለእናንተም ደህንነት ዓመተ ምህረቱን በትክክል አልናገር። ከ20 ዓመት በፊት ግን ሙሉ ወንጌል ነው እኔ ደህንነት ትምህርት የተጠመቁት። አስኮ ሙሉ ወንጌል ነው የተማርኩት። ፓስተር ግርማ ቀጀላ ነው እኔን ደህንነት ያስተማረኝ። ስንማር ከማርያም ስጋና ደም ተካፍሎ መወለዱን 2ኛ ወይ 3ኛ ሳምንት ላይ ነው የተማርኩት። ኦኬ፣ ለዛ ነው እሱንም ሚዲያ ላይ መተንም ስናስተምር የነበር ነው ማለት ነው ለዘመናት ያንን። ስለዚህ የሙሉ ወንጌል ትምህርት አይደለም መጽሐፉ። ይሄ ቢጫው መጽሐፍ የሙሉ ወንጌል ትምህርት ሲጀመርም አልነበረም። እንደገና ደግሞ በኢትዮጵያ ሙሉ ወንጌል በሁሉ ማጥቢያዎች ላይ የነበረ ማስተማሪያም አልነበረም። ለዛ ነው ተወግዶ በሌላ መጽሐፍ ተተክቶ ከዚህ ሁሉ ዓመታት በኋላ እንደ አዲስ መጽሐፉ ከቢን ውስጥ ወጥቶ የሙሉ ወንጌል ትምህርት እየተባለ የመጣው ማለት ነው። ስለዚህ ትክክል አይደለም። ይሄ ትክክል አይደለም። ግልጽ አይደለም እንዴ? አሁን ሙሉ ወንጌልን መሞገት አይቻልም አውቃለሁ። እንደዚህ እንትን ካልተፈለገ ድራማ መሰራት ካልተፈለገ በስተቀር የሙሉ ወንጌልን ዶክትሪን በፍጹም መሞገት የሚቻል አይደለም። ሙሉ ወንጌልን ይሄ ትምህርት ትክክል አይደለም የምትባል ቤተክርስቲያን አይደለችም። በቃ ዳስ ኢምፖሲብል። ያው እግዚአብሔር ምስክሬ ነው። የሙሉ ወንጌል ትምህርት ኢምፖሲብል ነው። እኔ በሙሉ ወንጌል ትምህርት ዙሪያ እንደዚህ ብዬ ዲቤት መግባት እችላለሁ። ምንም ነገር ማስታወሻ መጽሐፍ ቅዱስ ሳልይዝ እንደዚህ ብዬ ዲቤት መግባት እችላለሁ። 20 ሰዓት 30 ሰዓት ማውራት እችላለሁ። በሙሉ ወንጌል እንዳልኩ 100% ከመጽሐፍ ቅዱስ የተቀዳ ነው። የሙሉ ወንጌል ዶክትሪኗ መጽሐፍ ቅዱስ ራሱ ነው። የምንም የተቀላቀለ ነገር የለም። መጽሐፍ ቅዱስና እነንትና የሚባሉ ስኮላሮች እነንትና የሚባሉ የቸርች ፋዘሮች እነንትና የሚባሉ ምናምን የሚባል አይደለም። የሙሉ ወንጌል 100% መጽሐፍ ቅዱስ ነው ዶክትሪኗ 100% ማለት ነው። አንድ አረፍተ ነገር ከተናገረች በኋላ 15 ጥቅስ ነው ከታች የምታስቀምጠው ለዛ ዶክትሪኗ ማለት ነው። አንድ ስቴትመንት ካስቀመጠች በኋላ ከታች የጥቅስ ማት ነው የምትደውም የነበረው። በአንድ አጥቢያ ቤተክርስቲያን ነው፣ በሁሉም አጥቢያ ላይ የነበረ መጽሐፍም አይደለም። ወዲያው ሪምት ተደርጎበት እንዲወገድ የተደረገ የተወገዘ መጽሐፍ ነው። ትምህርት ይሄ ነው እንደዚህ ነው ብላ መግለጫ አውጥታለች። አይ ሙሉ ወንጌል ብትይም እኛ ካዲያ በምን እንክሰስሽ? ስለዚህ ትምህርቱን ቻሌንጅ ማድረግ ስለማንችል በቃ ይሄን መጽሐፍ አንለቀውም አይነት ማለት ነው። ውሰዱት መጽሐፉን እናንተ ተጠቀሙበት ከፈለጋችሁ፣ ግን ሙሉ ወንጌል አይደለም። ምክንያቱም እኛ ዶክተር ሻውልም እኔም ደደይ ዋን ጀምሮ ምንለው ይሄ ቤተክርስቲያን እንኳን ሙሉ ወንጌል ልትወገዝ ሙሉ ወንጌል አታውቀውም ይሄን መጽሐፍ
በአንድ ሰው በግለሰብ የተዘጋጀ የትርጉም ስራ ነው አሁን እንደምለው ማለት ነው። ሶ ሙሉ ወንጌል አታውቀውም፣ ይሄ መጽሐፍ የተወገዘ የተጣለ መጽሐፍ ነው እንጂ የሙሉ ወንጌል ትምህርት አይደለም ነው የምንለው። ስለዚህ ሙሉ ወንጌል በዚህ ምክንያት ተወግዛለች ምናምን ሊል የሚችል ፓስተር አሌክስ ካለ አሁን ደውዬ እጠራዋለሁ። አሁን አስገባው ደስ ይለኛል። እኔ እንደውም እሱ ቤት ሆኜ ምን አልኩኝ፣ ኤፍሬም ባለ ጊዜ ይግባ ባይዘው አንተ ላታስታውሰኝ ትችላለህ እንጂ እኔ ናዝሬት እያለሁ ከነ ቢኒያም መኮንን ጋር ኮንፈረንስ ጋብዣቸዋለሁ። ምናልባት ላታስታውስ ትችላለህ። እና ኤኒዌይስ ኤፍሬም ባለ ጊዜ እንደዚህ ብሎ ከሆነ በሙሉ ወንጌል ቤተክርስቲያን ላይ እንዲህ አይነት አቋም ኖሮት ከሆነ ዘማሪ ኤፍሬምንም አስገቡት፣ ዶክተር ማን ነው የተባለውንም አስገቡት። ፊት ለፊት ሙሉ ወንጌል በእንዲህ አይነት ዶግማ በሆነ አማድ በሆነ አስተምሮ ላይ ውግዘት ደርሶባት ከሆነ ይሄንን ውግዘት ወደ አደባባይ የሚያወጡት እነሱም አይደሉም። ቤተክርስቲያኗ ጠቅላላ ጉባኤ ያላት፣ ጸሐፊ ያላት፣ እንዲህ አይነት መሰረታዊ ጉዳዮች ሲኖሩ ቤተክርስቲያንን ወክለው የሚናገሩ ሰዎች አሏት። ውግዘት ደረጃም ደርሶ ከሆነ አይ ግን አንቺ ምን አገባሽ ሙሉ ወንጌል አይደለሽ? እኔ ባይዘው አሴምብል ነኝ ኤፍሬም፣ እኔ ቸርች አሴምብል ግን የድነት ማስተማሪያችን ኦልሞስት እንግዲህ ካየኸው የድነት አስተምሮ ላይ ኦልሞስት ተመሳሳይ ፔንቴኮስታል ስለሆነ ተመሳሳይ ነው፣ ዶክትሪናችን ተመሳሳይ ነው ብዬ ቪዲዮ ከፍቼ ላሳያችሁ ነገረ ክርስቶስ ላይ ያለንን አስተምሮ ብዬ መጽሐፍ ከፈትኩና ቪዲዮ ስከፍት ላፕቶፕ ላይ ልጄ ፎቶ ታየና እንትኑ ዋርኒንግ ሰጠን ምናምን ብለው አወረዱኝ። ምንድነው ቪዲዮ ምን ሪስትሪክት አደረገ ብቻ የሆነ ነገር አሉኝ። ብዙም እኔ የቲክቶክ እውቀቱ የለኝም። የሆነ ፎቶ ሲታይ እንትን ይላል ያወርዳል ምናምን ከቪዲዮ ብለው አወረዱ። ዛት ማች ሄጃለሁ የሙሉ ወንጌልን እንደዛ ከሆነ እንደዛ ሲሆን እንደዛ ከሆነ አሁን ፓስተር አሌክስን ምክንያቱም ይሄ ከባድ ስም ማጥፋት ነው። ምክንያቱም እኛ ዴይዋን ጀምሮ በሙሉ አክቹዋሊ እኔ ነኝ ያለሁት ዴይዋን ጀምሮ ይሄ ሙሉ ወንጌል ትምህርት አይደለም፣ ሙሉ ወንጌል የማታውቀው ትምህርት ነው፣ ግለሰብ ነው ተርጉሞ ያመጣው። ሙሉ ወንጌል ወዲያው አጉዛዋለች፣ በሌላ መጽሐፍ ተተክቷል እያልኩ ማስረጃም ሳመጣ ሙሉ ስቶሪውን ሾርት ኤንድ ፕሪሳይዝ ሙሉ ስቶሪውን ልንገርህና እኔም ገባለሁ። አሁን ፓስተር አሌክስን አሁን ልደውለትና ሙለር ሪፎርምድ ከሚባለው ጋር ይኸውልህ አሁን በዚህ ሰዓት 2 ሰዓት ጀምሮ ከሙለር ጋር ዲቤት ላይ ነው ያለው። አሁን መምጣት ጋር ዲቤት ላይ ነው ያለው። አሁን መምጣት አይችልም። ግን እኔ ነገም ይሁን አንድ የሚውት አድርግ። ቆይ ብራዘር ሚውት አድርግ፣ ሐሳቤን ልጨርስና ትገባለህ። እሺ ቴንክ ዩ ኤፍሬም። አሁን እኔ ነገ በዚህ ሰዓት ብትለኝ መግባት ይችላለሁ ምናምን፣ ምሳ ሰዓትም ይሁን ማታም ይሁን በኤኒ ሚንስ አሌክስም ፊት ለፊት መጋፈጥ ከቻልክ ኤኒ ታይም እኔ ስራዬንም ቢሆን አቋርጬ ይገባል። ምክንያቱም በዚህ ምክንያት የነ ቆርጠሽ ላኪላቸው መጫወቻ ሆናለች ሙሉ ወንጌል ቤተክርስቲያን። አሌክስ በተናገረው ምክንያት የኔን ይኸውልህ፣ ቆይ ኤፍሬም አንዴ ስማኝ፣ ችግር የለውም። ይኸውልህ እንትኑ ኮንሲኩዌንሱ ለሙሉ ወንጌል የሚመጥን ስላልሆነ ነው። እኔ በዚህ ልክ ሆቴል ስለ ሙሉ ወንጌል አታስብ። ችግር እኛ ሙሉ ወንጌል ስለሆንን እኛ ያለን ሙሉ ወንጌልም ስማው ማይጣፍ ብሰም ሲጀመር እኛ ብቻ ሳንሆን መሪዎቹም ከኛ ጋር ናቸው። ኮሙኒኬት እያደረግን ነው እኛ የምናገለግለው ከቤተክርስቲያናችን ጋር ማለት ነው። ዝም ብለን እኛ ራንደም ዝም ብለን ገብተን እና እንደውም እንትን ያለውን ሁሉ ቆርጠሽ ላኪላቸው፣ ሪከርድ ያደረገችውን ሁሉ ብትሰማው ደስ ይለኛል። እኔ በውስጥ መስመር እልክልሃለሁ ሪከርድ የተደረገውን። ስለዚህ እንደውም እኔ የሙሉ ወንጌል የድነት ማስተማሪያ እንግዲህ እንደምታውቀው 2007 ላይ አንደኛው መጽሐፍ ታትመዋል። ከዛ 2009 2011 እያለ 4 መጽሐፎች አሏት ከትምህርት 1 እስከ ትምህርት 4 ድረስ። እሱን ያመጣሁት እኔ ነኝ። ቲክቶክ ላይ የመጀመሪያ ያመጣሁት እኔ ነኝ። ዴይ ዋን ጀምሮ ይሄ አለ ብዬ ስጠየቅ የዛሬ 3 ወር 4 ወር ያመጣሁት እሱ ነው። አገልግሎት ላይ ያዋለው ይሄ ነው ብዬ ለእነሱም ልኬላቸው ኦርቶዶክሳውያን ጋር ልኬላቸው ያረኩት ይኸውልህ ኤፍዬ፣ እኔ ኮምፔር እና ኮንትራስት ያደረኩት ምን መሰለ፣ ቅድም እንዳልኩት ነገረ ድነት አስተምሯችን እኛ ተመሳሳይ መጽሐፉንም አይቼዋለሁ።
ይሄ ትምህርት 2 ገጽ 27 ላይ ስለ ነገረ ስላሴ የሚያወራውን ፓርት ሄደ ብታየው ነገረ ክርስቶስ ላይ ምንም አይነት ከአሴምብል ጋር የተለያየ አስተምሮ የላትም ሙሉ። ስለዚህ መጽሐፋችንን ከፍቼ ላሳያችሁ ሙሉ ወንጌል እንዲህ ነው የምታምነው ብዬ የኛን መጽሐፍ እስከ መክፈት ደረጃ ድረስ ተዳርሰናል ከአሌክስ ጋር ማለት ነው። ስለዚህ ሙሉ ወንጌልን በዚህ ልክ እንደውም ኤፍሬም ባለ ጊዜ እንዴት ነው ሙሉ ወንጌልን ወክሎ ተወግዛለች የሚለው አስገቡትና ይናገር ሁሉ ያልኩበትን ቪዲዮ በውስጥ መስመር እልክልሃለሁ። ስለዚህ አሌክስን አሁን አሌክስን ተወግዛለች ብሏል። አክቹአሊ የኛ ቪዲዮ እንደዛ የሚባል አይደለም። እኔ የምሰራቸው ቪዲዮዎች አሁን እዚህ 5 6 7 ቤት እየተቀዳ ነው። በኋላ 7 8 ቤት ይቀዳል። ኤቭሪዴይ የምገባው ቪዲዮ ይቀዳል። እንደዛ አይነት ብል ይወጣ ነበር ግን ኖ አይደለም፣ ላንቺ አይደለም ብለው ይቀዳ አይደለም ብለው እንደዛ ብል ኖሮ ይወጣ ነበር ያ ቪዲዮ ማለት ነው። ስላላልኩ ነው የማይወጣው ያ ቪዲዮ ማለት ነው። ሲጀመር አሁን ኮምፕሊትሊ let me finish hold on second let me finish my እንትን ራፕ አፕ ላድርገው ሐሳቤ። አሁን አንቺ ያልሽውን ፓስተር አሌክስ ካለ ወይም ፓስተር አሌክስ ነው ብሏል ያልሽው እንደዛ ይላል ብዬ አላስብም። ካለ ግን ፓስተር አሌክስ እንደዛ ካለ በጣም ትልቅ ጠብ ነው ከፓስተር አሌክስ ጋር የምንጣላው ማለት ነው። እንደዛ ይላል ብዬ አላስብም። ካለ ግን በጣም ትልቅ ጠብ ነው። ምክንያቱም ኦን ፐርፐዝ ሚስሊድ እያደረገ ነው ሰዎችን ማለት ነው። እኛ ዴይ ዋን ጀምሮ ስንል የነበረው ሙሉ ወንጌል ተወግዛ። ሙሉ ወንጌልን ማን ነው የሚያወግዘው? ሙሉ ወንጌል እንዳልኩት ነው እኮ ሙሉ ወንጌል በዶክትሪን ኦኬ፣ ዶክትሪኗ 100% ከመጽሐፍ ቅዱስ የተቀዳ ነው። ሙሉ ወንጌል ትምህርቷ ሊሻሻል የሚችል እዚህ ጋር ስርዓቷም ሆነ ልምምዷም ትምህርቷም ይሁን ዋትኤቨር ከመጽሐፍ ቅዱስ 100% የተቀዳ ነው። በዚህ ጉዳይ ላይ በጣም ብዙ ጊዜ እንደውም ዲቤቶችም ጠርቻለሁ። የሙሉ ወንጌል አስተምሮት ትክክል አይደለም የምትሉ ወይ የተሳሳተ አለ የምትሉ ሰዎች ግቡና ብዬ ቪዲዮ እየሰራው ብዙ ዲቤቶችን ጠርቻለሁ። የመጣ ሰው የለም። ያውቃሉ ለምን እንደማይመጡ ማለት ነው። ይሄንን ቀይሮ አንድ ሰው እንደዛ የሚያወራ ከሆነ በጣም አደገኛ ነገር ነው። ከሲሪየስ ጠብ ነው ከሱ ጋር የምንጣላው ማለት ነው። እንደዛ ብሎ ከሆነ ማለት ነው። ግን እንደዛ ተወግዛለች ምናምን ሙሉ ወንጌል ምናምን አሁን እንደዚህ አይነት ድራማ ለምን እንዳስፈለገ አላውቅም። ቲክቶክም ላይ እንደዚህ አይነት ወሬም ተወርቶ አያውቅም መጽሐፉ። ስለዚህ ኤፍሬም አሁን ተዘቆኝ አንተ የሙሉ ወንጌል ማስተማሪያ መጽሐፍ ላይ ኢየሱስ ስጋ አልነሳም የሚል ነገር አውርታል አላወራም? እችም ብቻ ነገር ስጋ አልነሳም የሚል ነገር አውርታል ማለት ነው። አሁን እነሱ እያሉ ያሉት እንግዲህ ሙሉ ወንጌል ቤተክርስቲያን ኦጂ ነች ተብሎ ኦፊሻሊ ርዕስ ተለጥፎ ነው የተወራው። አይ ሲጀምር አንቺ መጠየቅሽ አንቺ ራሱ ተደረከው አንተ ነው። ቆይ አንቺ ራሱ አሁን እኔ አሁን አንቺ ያንቺን አፕሮች ራሱ አልወደድኩትም። ቆይ ሆዶን ስከን አልወደድኩትም ያንቺን አፕሮች ወደ እንትናችን ሳይሆን ኖ ኤሌፊ ራሱ ይምጣ በቃ ቆይ አሁን አንቺ ራሱ አፕሮች እኔ አውቄ ነው ያስወረድኩሽ። አሁን ንግግርሽም ራሱ ትክክል አይደለም። አንቺን እንደውም እኔ ፓስተር አሌክስን ሳይሆን ያንቺን እንትን አልወደድኩትም እኔ ማለት ነው። እንደውም አንቺ ይመስለኛል ሌላ ነገር ያለሽ ሲጀመር እንዲህ ብለሃል እንደዛ ብለሃል ብለሽ ማታቂን ከሆነ ለቤቴ ለምን ገባሽ? እኛ ዳይዋን ጀምሮ የምናስተምረው ይሄን ትምህርት ከዳይዋን ጀምሮ ፋይት የምናደርገው እኛ ነን። ከማርያም ስጋና ደም ተካፍሎ ተወልዷል የሚለውን ማለት ነው። ዳይዋን ጀምሮ ሙሉ ወንጌልን ዲፌንድ የምናደርገው ሙሉ ወንጌል ክርስቶስ ኢየሱስ ከማርያም ስጋና ደም ተካፍሎ ተወልዷል ብላ ነው የምታስተምረው። እንደዛ ነው ተምረን ያደግነው ብለን ነው ዲፌንድ እያደረግን ያለ ነው ማለት ነው። ያ መጽሐፍም የሙሉ ወንጌል ቤተክርስቲያን አይደለም ብለን ዲፌንድ የምናደርገው እኛ ነን። አሁን የምታመጨው አንቺ ቲክቶክ ላይ የማይባል ነገር ነው የምታመጨው፣ ማለት ሊባል የማይችል ነገር ነው። አይ ቲንክ የአንቺ ሀሳብ ነው እንጂ እንደውም እኔ ፓስተር አሌክስም ነው ብዬ አላምንም። አንቺ ላይ ነው አሁን ጥያቄ ራሱ ያለኝ ማለት ነው። ምክንያቱም እያልሽ ያለሽው ነገር doesn't make any sense ማለት ነው። አሁን ራሱ ገብተን እያልን ያለ ነው ፖስቶቼም አሉ። ያ ቢጫ መጽሐፍ የሙሉ ወንጌል መጽሐፍ አይደለም። ሙሉ ወንጌል ያወገዘችው መጽሐፍ ነው። የተዘጋጀው ራሱ በኢትዮጵያ ሙሉ ወንጌል አይደለም፣ በሁሉም አጥቢያ ላይ የነበረ አይደለም። ኦኬ አንድ ግለሰብ ተርጉሞ ያመጣው ነው። ወዲያው ደግሞ እርማት ተደርጎበት እንዲቀየር ተደርጎ መጽሐፉ አገልግሎት ላይ ያዋለው ሌላ መጽሐፍ ነው ብለን መጽሐፉን ከሰዎች ጋር ደውለን ማለት ነው ሄድ ኦፊስ ደውለን መጽሐፉን ተቀብለን እንደገና ታውሪው ወሬ አንቺ ፈጽሞ doesn't make any sense። ለኔ አሁን ምንም ሴንስ የሚሰጥ አይደለም የምታወሪው ማለት ነው።
ምክንያቱም ሙሉ ወንጌልን ዲፌንድ የምናደርገው እኛ ነን። ስንጠራ የምንጠራው አንደኛ ፊት ለፊት ኤፍሬም አይደል የሚጠራው ሙሉ ወንጌል አላለችም ተብሎ እና የአንቺ ኢንቴንሽን ራሱ አልገባኝም ምን እንደሆነ ማለት ነው። እና የምትዩም doesn't make any sense። ፓስተር አሌክስ እንደዛ ብሎ አያወራም። ሙሉ ወንጌል ተወግዛለች በዚህ ብሎ ምናምን ኤፍሬም ማንም እንደዚህ ቲክቶክ ላይ አንቺ ካልሆንሽ ቲክቶክ ላይ እንደዛ ብሎ ሊያወራ የሚችል ሰው የለም። ኤፍሬም ብሎ እንደዛ የሚያወራ ሰው የለም። ምክንያቱም ምን የምታወቀው ሙሉ ወንጌልን ዲፌንድ በማድረግ ነው። ሙሉ ወንጌል ነገር ሲባል ኤፍሬም ይመልስ ተብሎ ነው የምመጣው። እኔ ሙሉ ወንጌል ኦፊሻል ውክልና ኖሮኝ አይደለም፣ በዛ ስላደኩኝ ማለት ሙሉ ወንጌል ስላሳደገችኝ ስላስተማረችኝ ማለት ነው። አንቺ የምታነሺው ጥያቄ የሚያነሳ ቲክቶክ ላይ የለም ፈጽሞ ሊያነሳ። ኦርቶዶክስም እስላምም እንደዛ ብለው አያነሳም። የአንቺ ጥያቄ ነው የሚመስለኝ። ፓስተር አሌክስም እንደዛ ይላል ብዬ አላስብም። ትክክል አይደለም። አሁን ሰው ለዛ ነው ያስወረድኩሽ ማለት ነው። ትክክል አይደለም የምታወርዱ ነገር። ሙሉ ወንጌል በዛ የዕለት ሁለት ነበር። እሺ ቀጥል ተገኘ። እህታችን ኢየሱስ ክርስቶስ በስጋና ደም አልተካፈለም የሚለውን እምነት ዶክትሪን ራሷ ታራምዳለች በግሏ ማለት ነው። ያንን ዶክትሪን ልክ አይደለሽም እኛ እንደዚህ አናስተምርም ብለን ዲቤት አድርገናታል። ቃሊም ዲቤት አድርጓታል። ቤቲናም አለች ዲቤት አድርገናታል። የዛን ዕለት ይሄ መጽሐፍ እኛን አይወክልም ስንል ይወክላል ብላ የተከራከረች እህት ናት። እኔ በእግዚአብሔር ፊት ነው የምለው በጣም ነው የተጎዳሁበት። ማለት ነው ድራማ እየሰራች ነው። ምክንያቱም ሙሉ ወንጌል አይደለውም ብላ ይሄ መጽሐፍ ይወክላችኋል ብላ ተከራክራል። እኔ አሌክስ ቤት ገብቼ ዲቤት ላረጋት ስል ወርዳን የጠፋችውና አሁንም ያንን ግሪቫንስ ይዛ ነው መጽሐፉ አይወክለንም ብለን በተከራከርንበት ይሄን ግሪቫንስ ይዛ ነው የማይሆን ጥያቄ የምትይዘው። አሁንም ብታስገባት ይሄን ዶክትሪኗን ትናገራለች ራሷ። ግን ሙሉ ወንጌል አባል ሳትሆን ጉባኤ እግዚአብሔር ነኝ እያለች ሙሉ ወንጌልን ዲፌም አድርጋለች ለተወሰነ ቀናት። በመቀጠል ደግሞ ጉባኤ እግዚአብሔር ቸርችም ይሄን ዶክትሪን ያስተምራል ብዬ አላስብም። ግን የዚህ ዶክትሪን ተሸካሚ ናት እህታችንና እዛ ጋር ነው ያለው ኢሹ። አስተምርም ሳይሆን በመላው በእኛ በወንጌላውያን አማኞች ዘንድ ይሄ ትምህርት እንደዛ አይነት የሚባል ትምህርት የለም። ከማርያም ስጋና ደም አልተካፈለም የሚል ትምህርት የለም በወንጌላውያን ዘንድ ማለት ነው። ሉተራን ይሁን ሪፎርምድ ይሁን ፔንቴኮስታል ይሁን የለም። እንደዛ የሚያምን ቤተ እምነት የለም። አንዳንድ እውቀት የሌላቸው ያለ እውቀት የሚናገሩ አስተማሪዎች አሉ። ኦኬ እንደዛ ብለው ከዚህ በፊት የተናገሩ ሰዎች ማለት ነው። እነሱም በተለያየ ጊዜ አርመዋል። ራሳቸውን ትክክል አይደለም ይሄ ነገር ተሳስተን ነበረ ብለው ይቅርታ ጠይቀው አርመዋል። እነሱ ቢያንስ 3 ወይ 2 ሰዎች በጣም የሚታወቁ ሰዎች እነሱ አሉ። ኦፊሻሊ ማስረጃ አለ ይቅርታ የጠየቁበት ማለት ነው። እንደዛ ብለው የተናገሩበት ነገር አለ። በኋላ ይቅርታ ጠይቀዋል ግለሰቦች። እንደ ቤተክርስቲያን ግን ደሆል የወንጌል አማኞች በሙሉ ምናምንበት ነገር ነው። ከማርያም ስጋና ደም ተካፍሎ ተወለደ የሚለውን ሁሉም ነው የሚያምነው። ማያምን የለም። ይሄ መሰረታዊ ዶክትሪናችን ነው። ይሄ እንደዛ እንትን ማለቱ ትክክል አይደለም። አሁን የእሱ አፕሮች ትክክል ያልሆነው ምንድነው? ፓስተር አሌክስ ኤፍሬም እንደዚህ ብለዋል ያልሽው ትክክል አይልም። ፓስተር አሌክስ ቀርቶ ቲክቶክ ላይ እንደዛ አይነት ሰው እንደዛ አይልም። ኤፍሬም ብሎ እንደዛ አይልም። ምክንያቱም ማይባል ነገር ስላልሽን ሌሴ አሁን ኤፍሬም ትላንትና ማታ ቁርአን ይዞ ቁርአን እያስቀራ ነበር እያስተማረ ነበር ይባላል አይባልም። አሁን እንደዛ አብድ ካልሆነ እንደዛ አይልም ሰው። ልክ እንደዛ አይነት ወሬ ነው ያወራሽው። ምክንያቱም ደሆል አሁን ቲክቶክ ከተጀመረ 6 ዓመት ሆኖኛል። እንግዲህ ዴይዋን ጀምሮ ነበር እኛ ላይቭ ቲክቶክ ሲጀምር ጀምሮ ኤቭሪዴይ ማስተምረው ትምህርት ነው። ኤቭሪዴይ መክተው ትምህርት ነው። ይሄንን ማለት ነው። እንደዚህ ብለዋል እንትና አይልም። እንደዛ አይልም። እንኳን እነሱ ኦርቶዶክሶችም እስላሞችም እንደዛ አኪዩዝ አያደርጉም። እንደዛ ማለት ነው። ጥያቄ የሚያነሱበት እንትን ሊኖራቸው ይችላል። ትምህርት ይሄኛው ትክክል አይደለም፣ ኤፍሬም እንደዚህ ትክክል አይደለም የሚሉት በዚህ ጉዳይ ግን እንደዛ ሊሉ አይችሉም። ምክንያቱም በዋነኛነት የምንነሳው እኛ ስለሆነ ይሄ ትምህርት ሲነሳ ዲፌንድ የምናደርገው እኛ ስለሆነ ማለት ነው። ሶ አይ ዶንት ቲንክ ትክክል አይደለሽም። ያንቺ ንግግር ነው ትክክል ያልሆነው ማለት እንደዛ ብለውሃል ያልሽው ትክክል አይደለም። ፓስተር አሌክስም እንደዛ ይላል ብዬ አላምንም። እኔ እንደዛ አይልም። ምክንያቱም እኔ በዴይ ቱ ዴይ እኔ እሱ አፕዴት እያደረኩ እንትን የምለው እሱ ነው። ከሰዎች ጋር የምጣላው እሱ ነው። ሙሉ ወንጌል ይሄንን አታስተምርም የሙሉ ወንጌል ትምህርት አይደለም እያልኩኝ ማስረጃዎችን እያመጣው አፕዴት ማድረገው እሱ ነው። ሶ ለምን እንደዛ ድራማ እንደፈለግሽ አልገባኝም። እኔ አሁን ለምን እንደዛ አይነት ድራማ መስራት እንደፈለግሽ ማለት ነው። እንትን የምትይ ከሆነ አይ ዶንት ኖ ለምን እንደሆነ ሰዎች እኛ ቲክቶክ ላይ እንተዋወቃለን ባይገርምሽ
ምናልባት ቲክቶክ ላይ አዲስ ከሆንሽ እዚህ ቲክቶክ ላይ እኔ ወንጌላውያን ብቻ ሳይሆን ሙስሊሞችም ኦርቶዶክሶችም ኦንሊ ጂሰስ ዋትኤቨር ካቶሊኮችም ሪሰንትሊ ትንሽ ቢሆን ሁሉም ትምህርታችንን እንተዋወቃለን። እርስ በርስ ማን ምን ያምናል የሚለውን እንተዋወቃለን። ምክንያቱም በጣም ረጅም ጊዜ ዲቤት ስናደርግ ስለነበር ማለት ነው። ፎርማልም ኢንፎርማልም ዲቤት እናደርጋለን ቲክቶክ ላይ። ሰው ትምህርቶቻችንን እንተዋወቃለን። ነገረ ክርስቶስ ላይ፣ ስላሴ ላይ፣ ዋትኤቨር ነገረ ድነት ላይ ያለንን ትምህርት እንተዋወቃለን። አሁን እዚህ ጋር ሁለት ኦርቶዶክስ ራንደም ባነሳና እዚህ ጋር ምን ያምናል ኤፍሬም ቢባል ያውቃሉ። ጌርሳ ምን ያምናል ቢባል ያውቃሉ። ቤካ ምንድን ነው የሚያምነው ቢባሉ ሁሉም ያውቃል። ለምን? ከቆይታችን የተነሳ ማለት ነው። ኦፍኮርስ ዲቤት የምናደርግባቸው የተወሰነ እንትኖች አሉ፣ ተመሳሳይ ነገሮች ማለት ነው። እነዛ ቶፒኮች ላይ ነው በብዛት ዴይ ናይት እንትን የምናደርገው ማለት ነው። እዛ ላይ ያለን ምልከታ የታወቀ ነው። የሚሉት አሉ፣ ማይሉት አሉ፣ የሚባል አለ፣ ማይባል አለ። ትራዲሽናችንም ስለሚታወቅ ማለት ነው። እኔ ፔንቴኮስታል እንደሆንኩ ይታወቃል። ፔንቴኮስታል ምን እንደሚያምን በሆኑ ጉዳዮች ላይ ይታመናል። ለምሳሌ ኤፍሬም ባለ ጊዜ ልሳን አያምንም ቢል አንድ ሰው ቀውስ ነው የሚባለው ቲክቶክ ላይ ማለት ነው። ሊል የሚችል ሰው የለም ቲክቶክ ላይ እንደዛ ሚል። ለምን ድን ነው ማይለው ከተባለ እኔ ፔንቴኮስታል መሆኔ ብቻ ሳይሆን ስለ ልሳን ብዙ ጊዜ ዲቤት አድርጌ ያለው በጣም ብዙ ጊዜ አስተምር ያለው ስለ ልሳን በጣም ማዕት ጊዜ ማለት ነው። እንደዛ ሚል ሰው የለ። ያውቃል ሁሉም ሰው ልሳን ሲባል ኤፍሬም ምንድን ነው ያለው አቋም ያውቃል። ልክ እንደዛ ነው። አሁን ከማርያም ስጋና ደም ተካፍለው ተወልዷል የሚለውንም ልክ እንደዛ ነው። እኔም ቤተክርስቲያኔም ሙሉ ወንጌልም የታወቀ ነው በዛ ጉዳይ ላይ ያላት አቋም ማለት ነው። ሙሉ ወንጌል ብቻ ሳይሆን ጠቅላላ ቤተክርስቲያናት አሁን ያ መጽሐፍ ላይ ያለው ትምህርት ትክክለኛ ትምህርት እንዳልሆነ የስህተት ትምህርት እንደሆነ ሙሉ ወንጌልም ያንን መጽሐፍ ራሱ ትክክል እንዳልሆነና እንዳገደችው በመጽሐፍ ሪፕለስ እንደተደረገ እንደተተካ በሌላ መጽሐፍ ዴዋን ይዤ የመጣሁት እኔ ነኝ አይደለም። ያንን ይዤ የመጣሁት እኔ ነኝ። የተተካውን መጽሐፍ ይዤ መጥቼ ያሳየሁትም ዲቤት የሚያደርጉት እኔ ነኝ በዛ መጽሐፍ። እንደዛ አይደለም የሚል አይደለም። ምን እንደፈለግሽ አልገባኝም። አሁን የገባሽው ልጅ ሀሳብሽ አልገባኝም። ትክክል አይደለሽም አንቺ። ጎሄድ ብራዘር ጎሄድ። ስለዚህ ወላዲተ አምላክ ትባላለች ወይስ አትባልም? መጨረሻ ላይ አሁን ኤግዛክትሊ ወላዲተ አምላክ ማለት አምላክን የወለደች የሚለው ትክክለኛ ኤግዛክትሊ ሊትራሊ የግዙ ትርጉም እንደሱ ከሆነ አምላክ አልተወለደም። ከእርሷ የተካፈለው ምንም አይነት ስጋና ደም የለም። መንፈስ ቅዱስ ጸልሏል። ምክንያቱም ከማርያም ተካፈለ ማለት በአዳም አማካኝነት የነበረው የውርስ ኃጢአት ሊተላለፍ ነው። ስለዚህ መንፈስ ሰላም ላይ ነው ማርያም ወላዲተ አምላክ ነች እያለ የሚችል ማለት ነው። ስለዚህ አሁን ባወራንበት ሴንስ ማርያም ወላዲተ አምላክ ነው። ባጭሩ የአሁኗ ልጅ ኦኬ ድራማ ነው። ካዲያ ቅድም ሳስገባት እንደዛ አትነግረኝም ነበር? ድራማ እየሰራች ነው አትሉኝም እንዴ? እኔ እኮ ኮንፊውዝድ በጣም እንትን ብያለሁ። አሁን ፓስተር አሌክስ እንደዛ ብለዋል ስትለኝ ፓስተር አሌክስ እንደዛ እንደማይል አውቃለሁ። ምክንያቱም እሱ ቤት እንኳን ተጠርቼ ሙሉ ወንጌል እንደዚህ መጽሐፍ አላት ምናምን ሲባል ገብቼ ትክክል አይደል፣ ይሄ ሙሉ ወንጌል መጽሐፍ አይደለም፣ ሙሉ ወንጌል እንደዛ አታምንም፣ ሙሉ ወንጌል ጌታ ኢየሱስ ስጋና ደም ተካፍሎ ከማርያም እንደተወለደ ታምናለች፣ ይሄ መጽሐፍ ራሱ አግዳው ራሷ ሙሉ ወንጌል ይሄ መጽሐፍ ተተክቷል ምናምን ብዬ እዛው ቤት ደግሞ አሌክስ ቤት በጣም ረጅም ሰዓት በዚህ ጉዳይ ላይ ተናግሬ ያለው በተደጋጋሚ ማለት ነው። ስለዚህ ያን ነው ኮንፊውዝድ ያደረገ። አሁን ግን አውቄያታለሁ ኦልሬዲ። በቃ ፖለቲካ ነው የምትሰራው ማለት ነው። ይሄንን ነው ልላቸው የገባሁት። ሲቀጥል በተደጋጋሚ ማነች ደግሞ እንትን ሲል አሁን ብትገቢ ጥሩ ነው። አሁን ካለሽ ብትገቢ ጥሩ ነው። ተገኝ እንደዛ ነው የምታምነው ሲል ውሸታም እያልሽ ከታች እየጻፍሽ ነበር። ተገኝ አሁን ካለሽ ግቢ እና አሁን ባወራሽ ደስ ይለኛል። አለች አሁን ካለች ላኩላት። እሺ ግን ይፋዬ ሰው ስም እየተጠቀሰ ሰላምዬ የሰው ስም ምናምን አትጥቀሽሽ እናት
ጌታን ስለሆነ የምናወራው ደስ አይልም። በቃ ግን የራስሽን አቋም እንትን አይ ካለማ ጠቅሳለሁ። ለምን አልጠቅስም? ካለ ነው በቃ ትጥቀስ፣ ችግር የለውም። ትጥቀስ፣ ምንም ችግር የለውም። ሰላማዊት አይ ያስወረድኩሽ እኔ ነኝ እኮ ተናግሬያለሁ። ሳስወርድሽ አይ በቃ ታችሁኝ ብዬ ነው ያስወረድኩሽ ማለት ነው። እና እኔ እንዳስወረድኩሽ እኔ ሳስወርድ ቲክቶክ ላይ የለመድነው ነገር ስለሆነ ከሰማይ ስለማንወርድ ችግር የለውም። ከቲክቶክ መውረድ የተለመደ ነው። እሺ አሁን እንደሰማነው ቅድም ውሸታም ስትዩ ነበር ተመስገን ሲናገር፣ ግን ስጋና ደም አልተካፈለም ብለሽ ነው የምታምኚው ከማርያም ማለት ነው ራይት? ይሄ የተቆራረጠ ቪዲዮ እየሰበሰቡ የሚለጥፉ የነ ቆርጠሽ ላኪላቸው የገቢ ምንጭ ማስገኛዎች ሲጀምር ሙሉን ኮንቴክስት ሳሰማ አንተ ራሱ አወኳት እንዴት ትላለህ? እንዴት ነው ያወቀኝ? በዚች በ30 ሰከንድ ቪዲዮ ነው ያወቀኝ። አይ በቂ ነው። አሁን የሰማሁት በቂ ነው። አንቺ ምን እንደምታምኚ ተቆራርጦ የተገጣጠመ ቪዲዮ ሰምተህማ አይ 2 ሰዓት እኮ 2 ሰዓት መስማት እኮ የለብኝም። አሁን ቆይ 2 ሰዓት መስማት የለብኝም። ኢየሱስ ስጋና ደም አልተካፈለም ስትይ ሰምቻለሁ። ስለዚህ አልተካፈለም ካልሽ በቃ አልተካፈለ። ይሄ ቢቆረጥም ባይቆረጥም ምንም ግልጽ ነው። አቋምሽን ግልጽ የሚያደርግ ነገር ለምሳሌ እኔ ጌታ ኢየሱስ ከድህረ ዓለም ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም በስጋ እንደተወለደ አምናለሁ። በስጋ ተወለደ ማለት ስጋና ደም ተካፍሎ ከማርያም ተወለደ ነው መጽሐፍ ቅዱስ። እሱም በግልጽ ይናገራል። ነገር ሁሉ እኛን ሊመስል የተገባ ስማ፣ ይሄንን ያወራ ነው ስለ ኤፌሶን ጉባኤ ስናወራ ነው። ይኸውልህ የተቆራረጠ ቪዲዮ ነው ይሄ። የቆርጠሽ ላኪላቸው ስራ ነው። ተው እሱን። አሁን እኔ አጠገብህ አለው አይደል? ኤፌሶን ጉባኤን ተቀበል። ቴቶኮስ የሚለውን አትቀበል። አንተ ፔንቴኮስታል አይደለ እንዴ? እንዴት እኔን እንደዚህ ትጠይቀኛለህ? ፔንቴኮስታል ኬልቄዶንን አሁን ኮንቴክስቱን ልንገርህ የምትረዳኝ ከሆነ፣ ባትረዳኝም ምንም ብዙ ማተር አያደርግም። ይኸውልህ የኤፌሶን ጉባኤ ስናወራ የመለኮት ጅማሬ ከሷ ነው ማለት አይደለም። ወላዲት አምላክ ማለት ግን ይላል አይደል? የኤፌሶን ጉባኤ ራሱ የንስጥሮስን ትምህርት ሲቃወም 431 ኤዲ ላይ እንደምታውቀው የመለኮት ጅማሬ ግን ከሷ ነው ማለት አይደለም ወላዲት አምላክ ስንል የሚለውን ሐሳብ አነሳል። ከዛ ስለ ሄሪደተሪ ተነሳ፣ ስለ ውርሳት ያተነሳ። ስለዚህ ከአዳም ዘር አልተካፈለም። አሁን እቺ ተቆራርጣ ተገጣጥማ ነው አልተካፈለም ያልኩት እኔ። ከአዳም ዘር አልተካፈለም፣ ኃጢአተኛውን ዘር አልተካፈለም። አምላክ በመንፈስ ቅዱስ አማካኝነት ከአዳም ዘር አልተካፈለም ማለት ነው። ከአዳም ዘር አልተካፈለም ማለት ከአዳም ዘር አልተካፈለም ማለት ይኸውልህ፣ ከአዳም ዘር አልተካፈለም ማለት ይሄ በአንዱ በአዳም አማካኝነት ወደ ዓለም ገባ የተባለው ኃጢአት ኢየሱስ ክርስቶስ ላይ ፈንክሽን አላረገም ማለት ነው። ኢየሱስ አንድ ላይ እነሱ doesn't make any sense። አሁን ዘር አልተካፈለምና ኃጢአቱን አልተካፈለም ሁለቱ ይለያያል። ዘር አልተካፈለም ማለት ሰው አይደለም ማለት አልተካፈለም። ከዛ ነው የተቆረጠው። ኤፍሬም አሁን እኔ ክፈተው፣ አንድ ጊዜ ክፈተው፣ አንድ ጊዜ ጉድ ሞርኒንግ ክፈተው። እሺ ቆራርጠው የገጣጠሙትን ይኸውልህ፣ ቆራርጠው የገጣጠሙትን አንድ ጊዜ እነሱን ስማውና ጠይቅሻለሁ። ቆይ ክፈተው አንድ ጊዜ። ስለዚህ ወላዲት አምላክ ትባላለች ወይስ አትባልም? መጨረሻ ላይ አሁን ኤግዛክትሊ ወላዲት አምላክ ማለት አምላክን የወለደች የሚለው ትክክለኛ ኤግዛክትሊ ሊትራሊ የግዙ ትርጉም እንደሱ ከሆነ አምላክ አልተወለደም፣ ከእርሷ የተካፈለ አንድ ጊዜ መንፈስ ቅዱስ ያዘው። አንዴ አምላክ እንወልዳለች ከሆነ አምላክ አልተወለደም እያልሽ ነው። አምላክ አልተወለደም እንዴ? ኖ አይ እዚህ ጋር ራሱ ያለው ሰላማዊት አምላክ አልተወለደም። ቆይ ያዘው ቆይ አንድ ባንድ እንሄድበት። ሰላማዊት አምላክ አልተወለደም እንዴ? አምላክ አልተወለደም እያልሽ ነው። ሚዩት ነሽ ሰላማዊት፣ እያወራሽ ከሆነ እኮ ነው ሚዩት የምታረገኝ። ታዲያ ነው ይላክ። ኧረ አይደለሁም እንደዚህ ብዬ አሁን ሚዩት ማድረገው እንዴት ነው? ጌታን ሚዩት አላረኩም ኤፍሬም፣ ጌታን ሚዩት አላረኩም። ኤኒዌይስ ተወሺ፣ ቢግ ዲል አይደለም እሱ። ተው እኔ ማድረግ ይሁን። አምላክ ተወልዷል አልተወለደም? አምላክ አልተወለደም ብለሻል። አምላክ አልተወለደም ብለሻል። አምላክ አልተወለደም። ይኸውልሽ
ይሄን ዲስከሽን ያደረግነው እኮ ከኤምኬሲ ልጅ ጋር ነው ሲጀመር ከኦርቶዶክስ ጋርም ከምናምን ጋርም አይደለም ኤምኬሲ ልጅ ጋር ነው ይሄን ስናወራ ደግሞ የመለኮት ጅማሬ የማርያም ማህፀን አይደለም ከሚል ኮንቴክስት ነው የተነሳ አምላክ እንደሱ አይደለም እንደሱ የሚል ነገር የለም አምላክ ተወልዷል ቴዎቶኮስ አምላክ ቆይ በቃል እኮ ያልሽው አምላክ አልተወለደም አምላክ ተወልዷል ከሆነ ትርጉሙ አምላክ አልተወለደም ነው ያልሽው አምላክ አልተወለደም ወይ ከማርያም ነው የኔ ጥያቄ ወላዲት አምላክ ነው አሁን ኮንቴክስቱ ወላዲት አምላክ ነው ወላዲት አምላክ በመንፈስ ቅዱስ አማካኝነት ከማርያም ስጋ ሆኖ ወይም ፍጹም ሰው ሆኖ ተወለደ እሱ ትክክለኛ አስተምሮ ነው አምላክ ከማርያም ተወልዷል አልተወለደም ነው ጥያቄው አሁን አንቺ ያልሽው አሁን ለምን እኔ ያልጠይኩሽን ለምን ታያለሽ ቪዲዮ ላይ የሰማሁትን ነው የጠይኩሽ አምላክ ተወልዷል አልተወለደም ነው ጥያቄ አምላክ ተወልዷል አልተወለደም የተቆራረጠ ነው ኤፍሬም ምንድነው የምትለው በቃ አንተ አምላክ ተወልዷል የሚለውን ሰማሁ ተቆራርጦ አታውቅም የቲክቶክ ቪዲዮ ሲቆረጥ አውቃለሁ ይቆረጣል የቲክቶክ ቪዲዮ ሲቆረጥ አውቃለሁ የቲክቶክ ቪዲዮ ሲቆረጥ እኔ በቃ እኔ እዚህ ጋር አለው አይደል እንዴ የኔን አቋም ጠይቀኝ በቃ አንተ ለምን አሉ ባልታ እንትን ትላለህ የኔን አቋም ጠይቀኝ እኔ እዚህ ጋር አለው አይደል እንዴ ኦኬ ማለት ደንቆሮች ናችሁ እያልሽ ነው የምንሰማውን ነገር ነው እኮ እየጠየቅልሽ ያለ ነው አምላክ አልተወለደም እያልሽ አምላክ አልተወለደም ልሰማት ትችላለህ ማት ነገር ልሰማት ትችላለህ የምትሰማውን ሁሉ ታምናለህ እንዴ አንተ አይ እንደሱ አይደለም ይኸውልሽ አሁን እዛን ጊዜ ቆራርጦ የሚሸቅል በሞላበት ፕላትፎርም ላይ አንተ ቆራርጦ የሚሸቅል ባለበት ፕላትፎርም ላይ የተወራው ሁሉ ታምናለህ ይኸውልሽ እንደሚቆራርጡ አውቃለሁ ግን ደግሞ መቆራረጥ ሲባል ኦኬ እንደሚቆራረጥ ጠይቀኝ አሁን አንቺ ግን ያልሽበት አያም ሂር እኔን ጠይቀኝ አንድ ደቂቃ ልናገርሽ ከዛ ተጠያይቁ ኤፊ አም ክርስቲያን የኔ ነኝ ድሮፕ ያርኳት አያስፈልግም ቀጥል ወንድምየው ምን መሰለህ ልጅቷ ከተሳሳተች የግድ በሰፊ ልብነት ልታቅናት ይገባል ብዬ አምናለሁ እኔ አሁን ራሷ ጠይቅና ታቅናት ትግባ ልጅቷ ትግባ አሁን ችግሩ ምን ነው እናፈገባችኋል ሁለታችሁ ጨርሱ አዎ ሜቢ ከሳተች አርማት በቃ ትታረም አይ ዶንት ቲንክ ሶም ለመታረምም ፍቃደኛ የሆነችም አልመሰለኝማ አይ አናግራት ትግባና እንትን በሉ ግን የዛ ሰዓት ነበርና ሰዓት ይሄንን ያለው የተቆረጠ ቪዲዮ አይደለም ይሄኛው ኢፍ አሁን ስትገባ የምታደርገው ፖይንት ባይ ፖይንት ተከታታይ ጥያቄ ያለፈውን ጠይቃት በዚሁ በአምላክ መወለድ ጉዳይ አሁን እንትን ትበል ከዛ በኋላ ያለፈውን ቪዲዮ ጋር አንድ ላይ አድርገው እንዴት እርስ በርሷ ባቢሎን እንደሆነ ይሰራሉ ወይም ደግሞ ራሷን እናቃታለን አሁን ቀጥታ ተከታታይ ጥያቄ ጠይቋት ግቢ ነይ አልጠይቃትም እሷ ራሱ እንትኗን ትምህርቷን እንትምትል ከሆነ በራሷ እንትን ትበል እኔ እንትን ብያለሁ ችግር የለውም እሷ ታስተካክል ከሆነ ግባ ጠይቃት አይ መመለስ አልፈለገችም አሁን እኔ የምጠይቃት ሌላ ነው የምትለው ሌላ ነው ተቆርጧል ነው የምትለኝ እሷ እና ተቆርጧል የተቆረጠና ያልተቆረጠ ቪዲዮ እኮ ያስታውቃል ኢየሱስ ፍጹም ሰው ፍጹም አምላክ ነው ወይስ ትለኝ አይ ኢየሱስ ፍጹም ሰው ፍጹም አምላክ አይደለም ካልኩ ይሄን ይዞ ከመጣ አንድ ሰው ተቆርጧል ምናምን አያስፈልግም በቃ ሐሳቤን ገልጫለሁ ኢየሱስ ፍጹም ሰው ፍጹም አምላክ አይደለም ብዬ ከተናገርኩ በኋላ ተቆርጧል የሚባል ነገር የለም በቃ ድምጽን ሰምተሃል አይደለም ብያለሁ እዛ ላይ ነው ማውራት ያለብን ተቆርጧል ማለት ሌላ ነው ረጅም ሐሳብ እየተናገርክ መሀል ላይ የሚቆረጥ ነገር ካለ ስቴትመንት ካልሆነ ስቴትመንት ሙሉ ካልሆነ ኦፍ ኮርስ ተቆርጧል ልትል ይችላል እንደሚቆርጡ አውቃለሁ ሌሎቹ ግን ይሄ ሊተራሊ ስትሞግተው ሚሉትን ሁሉ ደግማ ስትሞግተው የነበረው ሐሳብ ግን እንደዛ እኮ አይደለም አሁን ቲክቶክ ላይ ምናልባት አዳዲስ የምትመጡ ልጆች ልትሆኑ ትችላላችሁ አሁን ቲክቶክ ላይ እንደዛ አይነት ነገር እንደዚህ አይነት ነገሮች አይሰሩ ነው እንደዛ አይደለም እያንዳንዱ የምትናገሩት ነገር ሪከርድ ነው ይቀርጻል አሁን እዚህ ጋር የምንነጋገረውን ነገር ታዩታላችሁ አሁን ዛሬ ማታ ምናምን 5 6 7 ቤቶች ይለጠፋል ይቀዳል እያንዳንዱ ነገር ማለት ነው ስለዚህ እህቴ ትግባ ምንድን ነው እህታችን ትግባ አይደለም እዛ ላይቭ ላይ ነበርኩኝ ትግባ አይ ትግባ
አስገብቻለሁ። በቃ አውራት በቃ ሾ እሺ ሰላማዊት ገብተሻል? ገብቻለሁ። እኔ እኮ ሐሳብን ሳልጨርስ እያስወጣኝ አስቸግር ሐሳብ እሺ እኔ አይደለሁም ያስወጣሁሽ አሁን እንኳን እና አሁን እኔ ምንም አልጠይቅሽም። ያው ሞዴሬተር አድርጋ ያስቀመጣቸው ሰዎች ናቸው ያስወጣው። እንዳታስወጧት እሺ፣ እንዳታስወጧት ቢዝም እንዳታረጓት። አሁን ሐሳብሽን እኔ ምንም ጥያቄ አልጠይቅሽም። ሐሳብሽን አንቺ ራስሽ ትምህርቱን እሱ ላይ ያለሽን ትምህርት ዝም ብለሽ ራስሽ ተናገሪ። አንቺ አስቀምጪ። እኔ ይሄንን ያልኩህ በቃ እኔ እዚህ ጋር ቴንክ ዩ ሶ ማች። እኔ ነገረ ክርስቶስ ላይ ያለኝ አቋም እንደ ቤተ እምነትም እንደ ግለሰብም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ፍጹም ሰው የሆነው እንዴት ነው? ዕብራውያን ላይ እንደሚናገር በስጋና በደም ተካፈለ እንደሚል በስጋና በደም ተካፍሏል ብዬ የማምን ጴንጤቆስጣዊ አማኝ ነኝ። አሁን ሪከርድ የምታረጉም በደንብ ሪከርድ አድርጉ ለአፕዴት ስለሚረዳችሁ ማለት ነው። ስለዚህ እኔ ኢየሱስ ክርስቶስ ከማርያም በስጋና በደም ተካፍሏል ብዬ የማምን የጉባኤ እግዚአብሔር ቤተክርስቲያን አባልና አገልጋይ ነኝ። 4 ነጥብ ጨርሻለሁ። ይፍሬም በቃ ሰምታችኋል። በቃ ብትሉ ከዚህ በኋላ ምንም አለችም አላለችም አቋም ይሄ ነው። ከድንግል ማርያም ስጋና ደም ተካፍሏል ብዬ ተወልዷል፣ ስጋና ደም ተካፍሎ ብዬ አምናለሁ ብላለች። በቃ ዛዳሶ አሁን ይሄንን ነው ምን ይዘውኛ። ከዚህ በፊት ምንም አልሽም አላልሽም አቋምሽ ይሄ ነው። በቃ አቋም ይሄ ነው ካልሽ ይሄ ነው፣ ይሄንን ነው ምን ይዘው። እንደዛ ነው የምታምኙ ብለን ነው የምንቀበለው። ተባረኪ፣ ጌታ ኢየሱስ ይባርክሽ። ቲክቶክ ላይ ምናልባት አዲስ ከሆንሽ ስትናገሪ ብዙ ጊዜ እንደዚህ አይነት ነገሮችን በተለይ የምታወሪ ከሆነ ሀሳባቸው ግልጽ ሲጠይቁ እንትን ካልሆነ ብዙ ጊዜ የሚያደናግረው እሱ ነው። ጥያቄ ሲጠይቁ ሀሳባቸው በትክክል ማይገባሽ ከሆነ ደጋግመሽ እስኪገባሽ ድረስ መጠየቅ፣ ምን ለማለት ፈልገህ ነው አብራራው፣ ይሄንን እያልሽ እስከ መጨረሻው ድረስ ፖይንቱን እስክታገኝ ድረስ መጠየቅ አለብሽ። ይሄንን ማለት ነው። ምክንያቱም ብዙ ሰው ለመረዳትም አይደለም ሊትራሊ ነው ያወራ ነው። ይሄው በጌታ ፊት ነው የምንነግርህ። ሊትራሊ ወርድ ባይ ወርድ ነው ያወራ ነው። አሁን ያስቸገረችኝ ቆርጠሽ ላኪላቸው ናት። የምትፈልገውን ፓርት ብቻ ነው ከመሀል መዛ የምትወስደው፣ ልክ ቴክስት ዊዛውት ኮንቴክስት እንደምንለው ማለት ነው። ስለዚህ እኔ ሁሌ የምለው እኔ ባለቤቷ እስካልሞትኩ ድረስ ሀሳብሽ ምንድን ተብዬ መጠየቅ አለብኝ በአንድ ጉዳይ ላይ አይደል? ስለዚህ አቋሜ ይሄ ነው። ነገር ክርስቶስን የኢየሱስ ክርስቶስን ፍጹም ሰውነት አስመልክቶ ከማርያም ስጋና ደም ነስቷል ብዬ የማምን ጴንጤቆስጣዊ አማኝ ነኝ። 4 ነጥብ ጨርሻለሁ። በቃ ዘላለማዊ የእግዚአብሔር ልጅነትን ታምኛለሽ አይደል? ሰላም ለዚሁ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው የእግዚአብሔር የባህሪ ልጅና እንደገና ደግሞ አይ በቃ ይሄንን ካጠራን ይበቃል። ጌርሳም ይሄኛው ላይ ስለሆነ ጥያቄ የተነሳው እዚህ ላይ ካጠራን ይበቃል። ሌላውን አንዳንድ ጊዜ እኮ እንትን ላይሆኑ ይችላሉ። ጌርሳም አሁን ስነ መለኮት ተማሪዎች ላይሆኑ ይችላሉ እነሱ ኢንዴፕስ እንትኖቹን እንደነዚህ አይነት ተርሞችን እንትን ላያብራሩ ይችላሉ። እነሱ ትምህርቱን ቢያውቁትም ግን እኔ ስነ መለኮት ተማሪ የስነ መለኮት ነሽ እንደዛ ነህ። ኦኬ እሺ ቆይድ እንደዛ ከሆነ አሁን ቤቱ ያንተ ስለሆነ ኢቲክሱን ጠብቄ ላውራ ብዬ ነው እንጂ ጥያቄውን መመለስ እችላለሁ። ግን የተነሳበት ርዕስ እንዳልረብሽ ብዬ ነው ሚዩት ያረኩት። የተጠየቅኩትን ብቻ መልሼ ሚዩት ያረኩት የተነሳበት ርዕስ ውጪ እንዳላውራ ብዬ ነው እንጂ ኤኒ የስነ መለኮት ጥያቄ ካለ ማውቀውን በወልድ ሊመልሳለሁ፣ ማላውቀውን አላውቅም ለማለት አድሚት ለማድረግ የሚቸግረኝ አይነት ሰው አይደለም። እሺ ጉርቱ ነው ዳት እኔ ስለማላውቅ ያንን ስለማላውቅ ነው እንደዛ ያልኩት። አንዳንድ ሰዎች አሉ ሲገቡና እንደዚህ በቅንነት እንትን ይላሉ። እንዳልኩት አንዳንድ እንትኖች ቲክቶክ ላይ በጣም ዴፕስ ያለው እንትን ነው የሚነሳው። ምናልባት
ከተርሞች አጠቃቀም ምናምን እንደዛ ሊሆን እሺ ልውጣ ከዚህ ስር ለምን አልወጣም እኔ ልውጣና ቅድም በተነሳው ሐሳብ ላይ ሐሳብ ልስጥ አሁን ኖት ኢተርናል ሰንሺፕ ላይ ሳይሆን አሁን የተነሳው ከድንግል ማርያም ስጋና ደም ተካፍሎ መወለዱ ላይ ነው እሱ ላይ ያለው ነገር ትንሽ ለማጥራት ነው አሁን የሙሉ ወንጌልን በተመለከተ እሱን ዘግተናል ከዚህ በኋላ እንደውም ለኛ አስቸጋሪ አይሆንም ምክንያቱም በተደጋጋሚ የምንጠየቀው የነበረው እናንተ ናችሁ ይሄንን ዲፌንድ የምታደርጉት እንጂ ሙሉ ወንጌል የኔ መጽሐፍ አይደለም አውግዤዋለሁ ምናምን ብላ አላለችም እሷ ኦፊሻሊ ስለዚህ ያንን አምጡ ደብዳቤ ውለዱ ነበር የምንባለው አይ ቲንክ ከዚህ በኋላ እኛ ላይ ምንም እንደዛ አይነት በርደን የለም ምክንያቱም ሙሉ ወንጌል ራሷ መግለጫ አውጥታለች ትምህርት አይደለም መጽሐፍ ቅዱሳዊ አይደለም የኔም ማስተምሮ አይደለም መጽሐፉ ራሱ በኢትዮጵያ ሙሉ ወንጌል አጥቢያዎች ላይ የነበረ አይደለም በአንድ አጥቢያ የተጽፎ በዛው አገልጋዮች ተገምግሞ እንዲታተም የተደረገ ነበር እርማት ተሰጥቶበት ወዲያው ተስተካክሏል በዛም አጥቢያ ላይ በኢትዮጵያ ሙሉ ወንጌል በጠቅላላ ደግሞ አገልግሎት ላይ ያለው መጽሐፍ ትክክለኛው መጽሐፍ ይሄ ነው ብላ ኦሬዲ እሱን መግለጫ ሰጣለች እሱ ነገር የተዘጋ ነው ስለዚህ ያ ቢጫ መጽሐፍ ይዘው ሲመጡ እሱን ዳይዋን ጀምሮ ስንል እንደነበረው ቤተክርስቲያናችን መጽሐፍ አይደለም ስለዚህ እሱን እንድታውቁ መከራከሪያ ማታርጉት በተደጋጋሚ እናገራለሁ እሱን መጽሐፍ ይዘው ሲመጡ ልትከራከሩ የምትፈልጉ የኛም ልጆች እሱንም አቁሙ አትከራከሩ ምክንያቱም የኛ መጽሐፍ አይደለም አይመለከተንም እኛ መጽሐፉ ማለት ነው ሶ የቤተክርስቲያኒቷ መጽሐፍ አለ አሁን አክቲቭሊ የምትጠቀምባቸው በተለያዩ ቮሊዩሞች ያሏቸው እነሱን እንግዲህ እነሱ ላይ ጥያቄ ያለው ሰው ካለ በእነሱ ላይ መወያየት እንችላለን እነሱ ማንሳት ይችላሉ እንደሱ ይሁን ግን የኛ አስተምሮ ግልጽ ነው እሱን በተመለከተ ከማርያም ስጋና ደም ተካፍሎ ተወልዷል ወይ የሚለው አስተምሮ በተመለከተ ግልጽ ነው ሁሉም አብያተ ክርስቲያናት ያንን ያምናሉ ከድንግል ማርያም ስጋና ደም ተካፍሎ እንደተወለደ ያምናሉ ሙሉ ወንጌልም ያንን ነው የምታምነው እኛም እንደዛ ነው የተማርነው ሁልጊዜ እንደምላችሁ ነው ከዛሬ 20 ምናምን ዓመት በፊት ሙሉ ወንጌል ደህንነት ስማር ከማርያም ስጋና ደም ተካፍሎ እንደተወለደ ሁለተኛ ወይ ሶስተኛ ሳምንት ላይ ነው የተማርነው ማለት ነው ስለዚህ ያም የሙሉ ወንጌል ቤተክርስቲያኒቷ ትምህርት የታመነ ትምህርት ነው ስለዚህ ሙሉ ወንጌል ላይ ትምህርት ጥያቄ የሚነሳው ነገር ትክክል አይደለም ፍጹም እንደዛ አይነት ነገር የለም ሙሉ ወንጌል ትምህርት ላይ ጥያቄ ያላችሁ ሰዎች እንዳልኩት ኤኒ ታይም መምጣት ትችላላችሁ ጥያቄ መጠየቅ ትችላላችሁ የሙሉ ወንጌል ትምህርቷ ላይ ልምምዷ ላይ ጥያቄ አለን ይሄ ትምህርቷ ትክክል አይደለም ይሄ ልምምዷ ትክክል አይደለም የሚል ጥያቄ ካላችሁ አንስታችሁ መጠየቅ ትችላላችሁ እኛ በዛ እንዳደግን ሰዎች የተማርንበት ያለፍንበት ስለሆነ እንደዛ መልስ እንሰጣለን ማለት ነው ያንን ትምህርት በዛ ላይ መወያየት እንችላለን ያ ግን የኛ ባልሆነ መጽሐፍ ግን ትክክል ባልሆነ መጽሐፍ በሱ ግን አመጣችሁ እዚህ ላይ እንደዚህ ያለ እሱ ትክክል አይደለም በዛ መልስም አንሰጥም ምክንያቱም የኛ መጽሐፍ ስላልሆነ ቢጫው መጽሐፍ ማለት ነው እንደዚህ ይሆናል ስለዚህ አሁን እንትኑ ያለ ይመስለኛል የጨረስን ይመስለኛል እዚህ ላይ ያለውን ነገር የሙሉ ወንጌል አስተምሮ ላይ ጥያቄ ያላችሁ ሰዎች የሙሉ ወንጌል አስተምሮ ይሄ አስተምሮቷ ትክክል አይደለም ይሄ ልምምዷ ትክክል አይደለም መጽሐፍ ቅዱስ አይደለም የምትሉት ካለ ጥያቄ ማንሳት ትችላላችሁ በተደጋጋሚ እንዳልነው ሁልጊዜም እንደምናገረው እኔ ሙሉ ወንጌል ቤተክርስቲያን ዶክትሪኗም ልምምዷም የተቀዳው ከመጽሐፍ ቅዱስ ነው 100% ስለዚህ የሙሉ ወንጌል ቤተክርስቲያንን ይሄ ትምህርቷ ትክክል አይደለም ይሄ ልምምዷ ትክክል አይደለም ለማለት የማይቻለው በዛ ምክንያት ነው ዶክትሪኗ 100% ከመጽሐፍ ቅዱስ የተቀዳ ስለሆነ ማለት ነው ሶ እንዳልኩት ቅድም እያንዳንዱ ስቴትመንቷ የሙሉ ወንጌል ስቴትመንት ዶክትሪኗ ላይ አንድ አረፍተ ነገር ከተቀመጠ ከታች 10 ምናምን ጥቅሶች አብረው ይቀመጣሉ ከመጽሐፍ ቅዱስ በቀጥታ የተወሰዱ ስለሆኑ ዶክትሪኗ ማለት ነው ስለዚህ እንደዛ ጥያቄ ያለው ሰው ካለ መሞገት የሚፈልግ ሰው ካለ የሙሉ ወንጌልን አስተምሮ በተመለከተ መግባት ይችላል ዲቤት አድርጌ ያለው ከዚህ በፊት ጥሪ አድርጌ ነበረ ለነ ጋዲሳ ለነ ዮሐድ ምናምን ጥሪ አድርጌ ነበረ ያን በተመለከተ ምክንያቱም ሙሉ ወንጌል መንፈቅና እንደዚህ ብለው ገብተው ስለነበረ ኦፊሻል ዲቤት ጥሪ አድርጌ ነበረ እንደምታውቁት በሳቅ ነው ያለፉት ዲቤቱን እንደማይመጡ አውቃለሁ መጀመሪያም ዲቤት ስጠራም ማለት ነው ሶ በጌታ እራትና በጥምቀት ላይ ጠርቼ ሳይመጡ በሙሉ ወንጌል ትምህርት ላይ ሊመጡ እንደማይችሉ እርግጠኛ ነበርኩኝ
ሰው ያው ለጥሪው ሳቅ ነው ምላሽ የሰጡት ማለት ነው። የሳቁ አይ እኛማ ዲቤት የሚያስገባ አይደለም ምናምን ብለዋል። ዲቤት የሚያስገባ አይደለም ግን ላይቭ የሚያስገባ ቪዲዮ የሚያሰራ ግን ነው። ላይቭ ገብተውበታል በተደጋጋሚ ቪዲዮም ሰርተውበታል። ግን ዲቤት ላይ ግን ዲቤት የሚያስገባ አይደለም እንትኑ ማለት ነው። እንደዛ ብለዋል። ስለዚህ በዛ ምክንያት ዲቤት አይኖርም። ጥያቄ ያለው ሰው ግን መምጣትና ጥያቄ መጠየቅ ይችላል። መምጣትና ጥያቄ መጠየቅ ይችላል። እንደዛ እናደርጋለን። ገብረ ኢየሱስ ምናምን አለ ቅድሙ ልኳል እንትን ገስትና መጀመሪያ ያወራው ሰው ማለት ነው። አስገቡት መግባት ይችላል። በሙሉ ወንጌል ላይ ሀሳብ እንስጥ። ጌርሳሚ ጎሄድ። ምክንያቱም ለምን እንደሆነ አላውቅም ሙሉ ወንጌልን ጠላት ማለት ይፈራታል። ሮንግ የሆነ ስለ ሙሉ ወንጌል ሮንግ የሆነ ነገር በየቀኑ አክቹዋሊ ከእግዚአብሔር ስም በታች በዚህ በሶሻል ሚዲያ ሙሉ ወንጌልን ነው የሚጠቅሱት እና ምናልባት ስለ ሙሉ ወንጌል የማያውቁ ሰዎች እዚህ ጋር ሙሉ ወንጌል እንደ መረን የሆነች ቤተክርስቲያን ትመስላቸዋለች። በቃ ዝም ብላ እንትን የምትል እና የሙሉ ወንጌል ቤተክርስቲያን በጣም ከተጠቀምንባቸው አብያተ ክርስቲያናት መካከል አንዷ ሙሉ ወንጌል ናት። በጣም የተባረክንባት በወንጌል ስራ በጣም ትልቅ ስራ የሰራች ነው። የምትሰራውን አሁን ልክ ኤፊ እንዳለው በጥንቃቄ ዶክትሪኗን የምትሰራ ቤተክርስቲያን ናት። የሙሉ ወንጌል ቤተክርስቲያን እንደ እግዚአብሔር ቃል ከተመሰረቱት በወንጌላውያን አብያተ ክርስቲያናት መካከል አንዷ ሙሉ ወንጌል ቤተክርስቲያን ናት። ታዲያ ይሄ ቢጫው ነገር ምናምን ልትሉ ትችላላችሁ። ተደጋግሞ ተነግሯል። ከትራሽ ውስጥ የወጣ ነው። በአንድ አጥቢያ ውስጥ በአንድ ሰው አማካይነት ትርጉምም የሚል ሰምቻለሁ። ምናልባት ካልተሳሳትኩ የተተረጎመና ተተርጉሞ ወዲያው ሪጀክት ተደርጎ የተወገደ መጽሐፍ ነው። 29 years ago ከዛሬ 29 ብዙዎቻችሁ አልተወለዳችሁ 29 ዓመት በፊት ኢሚዲየትሊ ሪጀክት የተደረገ መጽሐፍ ነው እና አክቹዋሊ ይሄንን ሲያመጡ ነው ቪዲዮ ሰርቻለሁ እንዳትቀበሉት። ምክንያቱም እነሱ ጋር ያለውን ነገር ለማጠፋፋትና እሳቱን እንትን ለማለት አቅጣጫ ለመለወጥ ርዕስ ለመለወጥ ነው ብዬ ምንም አልተሳተፍኩላቸውም። ስቄባቸው ነው ያለፍኩት እና ስለ ሙሉ ወንጌል እንኳንስ የዶክትሪን የትምህርት የስርዓት አጥነት በዛ ልትታማ ይቅርና እንደውም ቅድም ኮመንት ላይ እየተጻፈ ነበር ታሽ ቴዎሎጂ የሚባል እንትን አላት። ሙሉ ወንጌል በእንደዛ ነው የምትታማው። በአብያተ ክርስቲያናት አገልጋዮችን እንኳን ለመምረጥ ለማሰማራት የምትወስደው እርምጃ አሽታ ነው። ሲዮቱን መርምራ አንዳንድ ጊዜ እንደ ሙሉ ወንጌል ምናምን እነዚህ ነቢያቶች እንትን ያሉ ዝም ብሎ እዛ ተገራርፈው ዝም ብሎ የወጡ ሊሆኑ ይችላሉ። ሙሉ ወንጌል እውቅና ማሰጣቸው ሊሆኑ ይችላሉ። በተረፈ እንኳን ትምህርቷን አይደለም አገልጋዮችን በጥንቃቄ መርምራ አጥንታ በብዙ ነገር አሳልፋ እንደውም ጋሽ ዳንኤል መኮንን ተችቷታል በአንድ ስብከቷ ላይ ቱማች ነው ብሎ አንድ ስብከት ላይ ሰምቻለሁ። ክሪቲሳይዝ አድርገዋል። በእንደዚህ አይነት ሁኔታ አሽታ የምታሰማራ ቤተክርስቲያን ናት እንጂ የመረን ቤት አይደለችም። ጋይስ እዚህ ላላችሁ 300 አካባቢ ለምትሆኑ ሰዎች እንደ ሙሉ ወንጌል ጥንቃቄ አገልጋዮች ላይ ጥንቃቄ ካደረገች ሌላ ምን አለ? ዋናው እሱ አይደል እንዴ? በጣም ጥንቃቄ የምታደርግ በጣም አሽታ ህይወት ፍሬ ሁሉ አቅጣጫ አይታ ባለቤቱን ሁሉ ጠይቃ። አክቹአሊ ብዙ ወንጌላውያን አብያተ ክርስቲያናት እንደዛ ነው። ባል ከሆነ የሚጠራው ሚስትየው ተጠይቆ አካባቢ ተጠይቆ በጣም ብዙ ነገር ተጠንቶ ነው ወደ አገልግሎት እንኳን ስምሪት የምታደርገው እንጂ ዝም ብላ ቤተክርስቲያን ዝም ብላ እዚህ ዝም ብሎ ሙሉ ወንጌል እንደሚባለው አይደለም። ይሄንን እንወቅ። ታሽ ቴዎሎጂ የሚባል አካሄድ አላት። ትታሻላችሁ። ኤፊም ምን ያህል እንደታሻ አላውቅም። በልጅነት ወዲያው ልውጣ ብሎ አሽቶ በታሽ ቴዎሎጂ እና የኛ ጥያቄ እኔ አሁን መጨረሻ ላይ አጭር ሐሳብ ልስጥ ነው ያልኩት ቃሌን ለመጠበቅ። የኛ ጥያቄ የሚሆነው በስላሴ ላይ የተጻፉ መጽሐፍትና የተተረኩ እነዛ ሁሉ ትርክቶች እነዚህ ሁሉ መጽሐፍቶች መደርደር እችላለሁኝ።
ጸጉራቸው፣ ጥፍራቸው፣ ለቦርጫቸው፣ ለእንትናቸው፣ ምስጋናቸው መልካ ስላሴ በሰባት ወረብ ሲወርዱ የሚያድሩበት በየሰባት ማለት በቀን ሰባት መልካ ስላሴ ተብሎ ለጸጉራቸው ለጨጓራቸው እንትና አማልክታት ለሚባለው እዚህ እንዳልተሳተፈ ኤፊ አውቃለሁ እና ስላሴ አማልክታት ለሆናችሁ ተብሎ አማልክት ተብሎ ለተጠሩት በመጻፍቶች መልካ ስላሴ ላይ ነው አምላክ አማልክት ተብሎ በብዛህነት ተጠርቶ በሰማይ የምትኖሪ ስላሴ ወይ እናመሰግንሻለን ተብሎ በሴት አንቀጽ የተጠራ እና ሌሎችም ነገሮች አሉ ማን ነው ዘራ ብሩክ ዋጣቸው ተሸከሟቸው ደክሟቸው ምናምን ይሄ ሁሉ በስላሴ ላይ የተነገረው ይሄ ያመጽ ብላስፈሚ ምንድነው የምታደርጉት እንዲሁ ዝም ብላችሁ ልታልፉት ነው ምክንያቱም ያኔ አይተናል ኢየሱስ እንጂ ማርያም ቤዛዊት ዓለም አይደለችም ሲባል የተወሰደውን ፈጣን እርምጃ አይተናል ዝክረ ንቅያ እስከሚጠራ ድረስ ስለ መለኮት ሲሆን ለምንድን ነው ጆሮ ዳባ የምትሉት ይሄ ነው ጥያቄ ስላሴ ብላስፈሚ ሲደረግ እንደዚህ አይነት መጻፍቶች ካሉ ኢትስ ታይም መጻፍቶቻችሁን ኤዲት እንድታደርጉ እንደገና ደግሞ እንትን ኤዲት የምታደርጉት ምናልባት ሃይማኖት አበው ነው ኤዲት ማድረግ ያለባችሁ ምዕራፍ 19 ቁጥር 33 ላይ አይቻለሁኝ አካላት ብልቶች ምናምን እንዳላቸው የሚናገር በተረፈ ሌሎችን ግን ማስወገድ የሚገባችሁን መጻፍቶቻችሁን አስወግዱ ይሄንን አንነቅም ደግመን የምናመጣው ነው በዚህ ነገር እንደገና የሆነ እርምጃ ተጀመረ እና የሆነ ኮሚቴ ተቋቁሞ እነዚህ መጻፍቶች በእግዚአብሔር ላይ በስላሴ ላይ የቀለዱ ናቸው እንዲጠኑ ተደርጓል የሚል ነገር ካልሰማን አንለቃችሁ እና ምን አደረጋችሁት ይሄንን ለማጠፋፋት ነው ያመጡት ይሄንን አንለቅም እነሱን የማይሆን ነገር ከትራሽ ካን እየሰበሰቡ የሚያመጡትን ነገር ማንም አይገዛቸው አይሆንም ተባረኩ እሺ ገርሳምዬ ታንኪዩ እሺ ጥያቄ ያለው ሰው የለም ያየው ነው ኮሜንት ላይ አይ ቲንክ ጥያቄ ያለው ሰው የለም የሙሉ ወንጌል አስተምሮ ላይ ጥያቄ ያለኝ የሚል ሰው ካለ አስተምሮቷም ላይ ልምምዷም ላይ ጥያቄ ያለው ሰው ካለ መግባት ይችላል እድል ሰተናል ለዛ ማለት ነው እና ጥያቄ ያለው ሰው መግባት ይችላል አንድ ቁጥር ከጻፈ እናስገባዋለን ሌላ ሙሉ ወንጌልን መግለጫ ኦሬዲ ፖስት አድርጌዋለሁ ስገባ ከመግባቴ በፊት ስለዚህ እሱን ሪፖስት ብታረጉት ሪፖስት ሼር እንደዛ አድርጉ ሻዶባን ላይ ስላለ አካውንቴም እንደሱ አድርጉ እንደሱ ስለምታረጉም አመሰግናቸዋለሁ ጥያቄ ያለው ሰው ካለ ግን መግባት ይችላል ይሄ ነገር አይ ቲንክ ከዛሬ ጀምሮ ክርክር ሆኖ ሊቀርብ አይችልም ማለት ነው እስካሁን እናንተ ናችሁ እንደዛ የምትሉት ሙሉ ወንጌል ቤተክርስቲያን መግለጫ አላወጣችም አግጀዋለሁ መጻፉን አላለችም መሷ የምትሉ እንደዛ የምትሉ ሰዎች ኦሬዲ መግለጫው ወጥቷል ከ29 ዓመት በፊት የታገደ አገልግሎት ላይ እንዳይውል የተደረገ መጽሐፍ እሱን ነው አሁን እንደ አዲስ ኢንተርቴይን የምታደርጉት እሱም በሙሉ ወንጌል ቤተክርስቲያን በአጥቢያዎች በሁሉም አጥቢያዎች ላይ የነበረ መጽሐፍም አይደለም በአንድ አጥቢያ የነበረ ነው ስንላችሁ እንደነበረው ማለት ነው በአንድ አጥቢያ ቤተክርስቲያን ታትሞ እዛው አገልግሎት ሲሰጥ የነበረ ነው እሱ ወዲያው ርምት ተወስዶበት እንዲታገድ ተደርጎ ተወግዞ በጠቅላላ በኢትዮጵያ ሙሉ ወንጌል ቤተክርስቲያን አገልግሎት ላይ የዋለው መጽሐፍ እዛም ላይ አገልግሎት እንዲውል በዛም አጥቢያ ከተደረገ ቆይቷል አሁን ከዚህ ሁሉ አመት በኋላ ጥያቄ እዚህ ላይ መነሳቱ ትክክል አይደለም